የሽግግር ፍትህ እንደገና ደግሞ የሽግግር መንግስት እኔ ጥያቄ አለ በጣም ነው ባይዘው ለዚህ ከሆነ ታዲያ መጨረሻው መዳረሻው ከብልጽግና ጋር ንጎሼት ለማድረግ መዳረሻው ከብልጽግና ጋር መነጋገር ከሆነ ታዲያ ዋይ እኔ አሮ አንደርስታንድ አምን እንተና እነ ማነው ስሙ እነ ደረጀ ለምን እዚህ ነገር ውስጥ እንደገቡ አላውቅም። ለምን ሰው ይሞታል? ለምን ምስኪን ፋኖ ለምን ይሞታል? ምስኪን ፋኖ ዋጋ የሚከፍለው ለምንድን ነው? መዳረሻው ድርድር ለማድረግ ምስኪን ፋኖ ህይወቱን የሚገብረው መዳረሻው ብልጽግና ጋር ድርድር ለማድረግ። ታዲያ እነ ኮሎኔል ፋንታው ትክክል ነበሩ ማለት ነው። በዛ አይነት እነ ኮሎኔል ፋንታው ሲያራምዱት የነበረው ፖለቲካ ትክክል ነበር ማለት ነው። መዳረሻው የአፋብን መዳረሻ ድርድር ከሆነ እነ ኮሎኔል ፋንታው እነ ካፒቴን ማስረሻ ሰጤም ትክክል ነበሩ ማለት ነው። ባይዘው ከካፒቴን ማስረሻ ሰጤ የወረደ እኮ ነው ይሄ እኮ ፖለቲካው። ኢቭን እነ ካፒቴን ማስረሻ ሰጤ ከጠየቁት እኮ በታችን እኮ ነው ታውቃላችሁ። በታች ጥያቄያችሁ ይሄ እኮ በጣም እኮ የሚያሳፍር እኮ ሰው እንዴት ከፍ ያለ ጥያቄ እያለ ስንት ጥያቄዎች እያሉ እንዴት ወርደ እንዴት ይሄንን ጥያቄ ይጠይቃል? የዝቃጭ ጥያቄዎች ማለት ይሄንን እውነቱን መጋፈጣል። ስለዚህ ለዛ ነው እኛ አፋብን የሚባለው ድርጅት የአማራን ህዝብ አይወክልም ስንል ዝም ብለን አይደለም። ሪያሊቲውን ስላየን ዝም ብለን የታጠፈን መስሏችሁ ነው? ሪያሊቲውን አይተን አቅማቸው እስከየት ድረስ እንደሆነ ምን ማድረግ እንደሚችሉ ምናምን በረብ አይተን ነው። ከዛ በኋላ አይ ይሄ ነገር አማራን ቅርቃር ውስጥ የሚከት ነው፣ አያስፈልግም፣ ከዚህ ድርጅት አገንስት እንቆማለን ያለበት ምክንያት ለምንድን ነው? ትክክል ስራ። አሁን ደግሞ ፋኖነትን እንቀማቸዋለን። ደግሞ ፋኖ የሚለውን ስም ከነሱ ላይ እንቀማለን። የነሱ እንትን ስላልሆነ ፋኖ የአማራ ህዝብ ነው። ቅድም አኪላ በደንብ አስረድቷል። ባይዘዌ ፋኖ ሁሉም እንዳፈታቱ ሁሉም። አሁን ለምሳሌ ፋኖ ማለት አፋብን አይደለም። ዘመነ ካሴ የፋኖ መሪ አይደለም፣ የአፋብን ድርጅት መሪ። ፋኖ መሪ የለውም። ፋኖ መሪው ህዝቡ ነው። ፋኖ መሪው ጥያቄው ነው እንጂ ግለሰቦች የፋኖ መሪ ሊሆኑ አይችልም። ይሄንን አንደርስታንድ። ፋኖ አንድ ታጣቂዎች ናቸው አንድ የመጡት እንጂ ፋኖ ምን ግማሹ ፋኖ የት አለ? አፋሃድ ውስጥ አለ። ግማሹ ፋኖ ብልጽግና ውስጥ አለ። ግማሹ ፋኖ ደግሞ አፋብን የሚባል ድርጅት ውስጥ አለ። ስለዚህ ብዙ ቦታ ነው ያለው ማለት አሁን ለኦሮሞ ህዝብ ነው ጥሪ እያቀረበ ያለው። እንደውም ኦሮሞዎች አለ አፈርስላቸዋል። ስልጣን የሚያገኝ መስሎት አፈርሳለሁ። ይሄ እኮ በጣም ዴንጀረስ ፖለቲካ ነው። ባይዘው እየተሰራ ያለው ዴንጀረስ ፖለቲካ። ይሄንን እንደቀላል የምናየው ነገር ይሄ አሁን ምንድነው? የአፋብን ታጣቂ እሱ ብቻ አይደለም። ስሙት። ይሄን አሁን እጅ የሚሰጡት ሰዎች፣ ግለሰቦች፣ አመራሮች ምን ሆናችሁ ሲባሉ ምንድነው የሚሉት? ከኤርትራ ጋር እየሰሩ ከትግራይ ጋር እየሰሩ ከህወሓት ጋር ከሻዕቢያ ጋር እየሰሩ ዋይ ኖት ከፈለግነው ጋር ማንሰራ እሱ ከአረብ ኤሚሬትስ፣ ዱባይ፣ ቱርክ፣ እስራኤል ስንት የተለያዩ ዓለም አቀፍ ሀገራት ጋር እየሰራ ከምድር ባለፈ በርካታ በሰማይ ላይ ድሮን እየወደቀ ንጹሃን እየጠፉ ያሉት ለምንድን ነው? እኛ ከትግራይ ጋር ማንሰራው? ከኤርትራ ጋር ማንሰራው ለምንድን ነው? ከሱዳን ጋር ማንሰራው ለምንድን ነው? ከግብጽ ጋር ማንሰራ? ይህን ስርዓት ለማጥፋት ለማውደም የአብይ አህመድን ስርዓት መቃወም መታገል የሚችል አካል ከጎን የሚሰለፍ ካለ እንደ አንድ አማራ ፋኖ እንደ አንድ ምንድን ነው እያለን ታገለዋለሁ ይላል። ታገለዋለሁ ይሄንን ቡድን እና ይሄንን ነው እያየን ያለን። ባይዘው እንደቀላል እንዳታዩት ይሄን ፖለቲካ እንደቀላል እንዳታዩት። በመጨረሻ ግን እውነት ተናገርም እንደው ኢትዮጵያዊ ነው የኦሮሞ ልጅ ነው። እውነት ተናገርም እንደው ይሄንን እንዴት እንደሚያው እኔ ኦሮሞዎችን መጠየቅ ፈልጋለሁ። ባይዘው ኦሮሞ ይሄንን ይፈልጋል ወይ? ይሄንን አሁን እንደዚህ አይነት ማንም አይፈልግም። የኢትዮጵያን ጠላት ይዘህ የመጣውን አብይ ላትፈልገው ትችላለህ። እኔም አልፈልገውም ፐርሰናሊ። ሀገራቶች ወደ አንተ ፖለቲካ መጥቶ ሲገቡ የሀገራቸውንም ኢንተረስት ይዞ ይመጣሉ። አሁን ከሻዕቢያ ጋር ይዘህ ስትመጣ
ሜይ ቢ አሁን ቲፒኤልኤፍ ደብሮት እንደዛም በአብይ ከዚህ በፊትም ስለተቀጠቀጡና ብዙ ህዝቦቻቸውም ስለሞተባቸው ላይክ ወደ መሀል መምጣት ይፈልግ ይሆናል። ግን ከኤርትራ ጋር እስከ ሻዕቢያ ጋር ይዘህ ስትመጣ ሻዕቢያ የሀገሪቱን ኢንተረስት ይዞ ይመጣል። ያ ደግሞ የኢትዮጵያን የአጠቃላይ የናሽናል ኢንተረስቱን አደጋ ውስጥ ስለሚከት እንትን ነው፣ እብደት ነው። አይሆንም፣ አይመጣውም። አንደኛ ላይ ህዝቡ ላይ የሚደርሰው እንትን አሁን ቢዋጉ ራሱ እንደዛ ቢዋጉ ራሱ የአማራን ህዝብ ለማስጨፋጨፍ ነው እንጂ ምንም የሚያመጡት ነገር እኮ የለም። እንደዛ አይታሰብም። በተለይ ከውጭ ሀገር ከሶቨሬን ፖለቲካል እንትን ጋር ኤንቲቲ ጋር ሆነ ሀገር ገዩን እንትን ፓርቲ ይዋጋለሁ ማለት አይመስልም። ህዝቡን ለማስገደድ ለማስጨፈጨፍ ካልሆነ በስተቀር ትክክል አይደለም። አይ ቲንክ እናንተም ሁሉም ሰው መቃወም አለበት ብዬ አስባለሁ እንደዚህ አይነት ነገር። ኦኬ እስቲ እውነት ተናገር፣ እንደው እችን ስማና እንደው እስቲ ፍረድ እስቲ አንተ እንደው አንድ ኢትዮጵያዊ ነህ አንተ። እስቲ ይሄን ስማና ቤተ መንግስት ገረብ ዲማ ተጫወቱብን እነችን ይይ አንዳንድ ጊዜ ፕሮጀክት ተነድፎለት ትልቅ ድርጅት ነው እንዴ? ትልቅ ድርጅት ነው። ኢትዮጵያ ነፃ ያወጣል። እኛ አማራ ብቻ ነው እንዴ? ከኢትዮጵያ ውጭ የሆነ እኮ ኦሮሞውም እኮ ተጨቁኗል በዚህ መንግስት። ኦሮሞ አልተፈናቀለም እንዴ? የኦሮሞውን መብት ጭምር ነው የምናስከብረው። ስለዚህ አማራ ክልል ላይ እንቆማለን አይደለም ይሄ ጥያቄ። ሀብትሽ እንዳለው ቤተ መንግስቱን አፍርሰን ሌላ ቤተ መንግስት እንገነባለን። እኔውስ ተግባር በቃ ሌላ ቤተ መንግስት እንገነባለን። የሰለጠነች ሀገር፣ በሰላም ተወጥቶ የሚገባባት ሀገር፣ ሰው የማይሞትባት ሀገር፣ የማታፈናቅል ሀገር፣ ምርጥ የሆነች ኢትዮጵያ እንደ አዲስ በአዲስ ትውልድ በአዲስ ምዕራፍ እንገነባለን። ታግባባል። በዚህ ልክ ነው። ይሄ ጦርነት አማራ ክልል ላይ እንትን የሚል አይደለም። ሲቀጥል ደግሞ እንዴት ይፈራል? በቃ መታገል አለበት። እውነት ለዚህ ይሄ ነው ታገል የሚል እታገልሃለሁ ነው። እኛ ደግሞ እያልን ያለ ነው 4 ኪሎ አትገባም እንታገልሃለን ነው እያልን 4 ኪሎ አትገባም። እንዴት ነው ወንድማችን? እንግዲህ እየሰማ ነው። እንግዲህ እንዴት አየው ወንድማችን ይሄንን? አይ ኖ አንዳንዴ ምን አለ መሰለህ፣ ይሄ ሰቨርዥን ቴክኒክ የሚባል ነገር አለ። ምንድነው? አንተን መስሎ የአንተን ቋንቋ ይናገራል። የአንተን ቁስል አንተ ከገባህ በላይ የሚጮህ ኃይሎች አሉ። ገብቶሃል አባባል? እንዴት አየው? እንደ አንድ የኦሮሞ ልጅ እንደ አንድ ኢትዮጵያዊ ቤተመንግስት እናፈርሳለን የሚል ፋኖ ስታይ እንዴት አየው አንተ? ኦነስትሊ እነኚህ ፋኖዎችም አይደሉም። በትክክል ፋኖ የሆነ ሰው ይህን ነገር አያደርገውም። ገብቶሃል? እነኚህ ጀስት ፌክ ካርድ የሆኑ ሰዎች ናቸው። ቤዚካሊ ለአማራ የሚያስቡለትን አሁን በትክክል ፖለቲካውን የሚረዱትን ሰዎች ከነሱ ውጭ ሆኖ ትግሉን ይሄ በ11ኛው ሰዓት የሚባል አለ። ገባ? የአማራ ህዝብ እያሸነፈ ሆኖ ልክ ወደ ድሉ ቦታ ሲመጣ እነኚህ የድል አጥቢያ አርበኞች የምትላቸው ናቸው። ገባ? ቤዚካሊ ትግሉን ለማኮላሸት የሌላ ሀሳብ ይዘው ነው የመጡት እንጂ የአማራን ህዝብ ጥያቄ ይዘው አይደለም የመጡት። ገባ? ይሄ ደግሞ ምንድን ነው እውነት አሁን እሱ ይሄ ሰውዬ በሚለው ይሄ ነገር ትክክለኛ እዛ የሚፈልጉት ደረጃ ላይ ቢደርሱ ይሄን ያደርጉታል ብትል ነው። እነሱም አንተም ብትሆን እኮ ለመግዛት ነው አይደለም እንዴ? ዘይንዶ ዘዴ ቤተመንግስቱ ቅድም እንዳለው ለመኖር ነው። ግን ይሄ አላረለ ይሄ አጥፍቶ መጥፋት ወይንም በቃ የአማራን ህዝብ አንድ እየተሰቃየ እንዲኖር በሌላው ህዝብም ደግሞ እንዲጠላ የሚያደርግ እንግዲህ ኦሮሞዎችንም ለማነሳሳት ይመስለኛል። ገባ? አማራን በጠላትነት እንዲያወጡ ኦኬ፣ አማራ ከመጣ ቤተመንግስት ሊያፈርስ ነው እኛን ሊገለን ነው ብለው። ግን በታሪክ እንደዚህ አይነት ይመጣል ብለህ አስበህ ታውቃለህ? አማራ ሆኖ እንግዲህ እኛ ብሔርተኝነት እስከምናውቀው እንግዲህ እኛን ታውቀናለህ። ቤተመንግስት ምናምን እኛ እኮ አብይ አህመድን እኮ አንደኛው እኮ አብይ አህመድ ጋር ስንጣላ የነበረው ምንድን ነው? ቤተመንግስት ሊያፈርስ ነው አይደል?
እናንተማ ይኸውልህ ዘርሽ እናንተ በትክክል የአማራን ህዝብ ጥያቄ ይዛችሁ እኔ እስከማውቀው ድረስ ለእውነት ለመመስከር እየታገላችሁ ያላችሁ ልጆች ናችሁ። ገባ? የስ የኢትዮጵያ ውስጥ ያለው ፖለቲካ የአይደንቲቲ ፖለቲካ ስለሆነ እናንተ ደግሞ አማራ ራሱን ችሎ መታገል ይችላል፣ አማራ ኢንቴሌክቹዋል የሆኑ ኤሊት ክላስ አለው ተብሎ በትክክል እኮ አላማችሁን ይዛችሁ እኮ እየታገላችሁ ያላችሁ ሰዎች ናችሁ። ገባህ አባባሌ? ግን እናንተ ደግሞ የሌላውን ነጥቄ አማራን እንትን አድርጌ አይደለም፣ የበላይነት ሳይሆን በሀገሪቱ ላይ የብሔር ፖለቲካም ቢሆን በእኩልነት ኢትዮጵያ ትመራ። አማራ ጀስት የዛሬ 40 ዓመት እንደተደረገው ልክ በሱ ስም ወኪል ሆነው እንደመጡት አይነት ህግ ሳይሆን አማራን በትክክል የሚከበርበትን ፍትሐዊ የሆነ ነገር እንፈልጋለን ብላችሁ ነው እየታገላችሁ ያላችሁት እኔ እስከገባኝ። አሁን ላይ ግን የመጡት ሰዎች በአማራ ትግል ውስጥ ሰቨርጅን ቴክኒክ ተጠቅመው የገቡ ሰዎች አሉ። ትክክለኛ ማንነታቸው በብዙ የአይደንቲቲ ክራይሲስ ውስጥ ያሉ ሰዎች ትግሉን ተቆጣጥረውታል። ገባ? እነኚህ ሰዎች ደግሞ የሚፈልጉት ኮንፊውዥን መፍጠር፣ ትልቁን አማራ ከሌላው ህዝብ ጋር ማጋጨት ነው። ገባ? ቢዝነሳቸውን መስራት በዚህ ደረጃ ውስጥ ነው ትግሉ ኮንፊውዝድ እንዲሆን ነው እንጂ ትክክለኛ እኮ ዲያሎግ ተሰጣቸው እኮ ኮንፍሮንቴሽን ቢደረግ ምሁሩ ቢነጋገር ይሄ ስህተት እንደሆነ ይታወቃል። ከነኚህ ሰዎች ጋር እኮ በተለይ ከወያኔ ከሻዕቢያ ጋር ኢቭን በመርህ ደረጃ ትናንትና ያረደህ ገብቶሃል አባባሌ? ትናንትና እኮ ኢቭን ኖት ኦንሊ አማራ በኢትዮጵያ ታሪክ ውስጥ እኮ ኢትዮጵያዊ ተብሎ ከነኚህ ሰዎች ጋር እኮ መነጋገር እኛ እኮ ደም የተቃባን ሰዎች ነን። እኔ እኮ ኤርትራ ውስጥ 14 ዓመት ኖሬያለሁ። ዘርዓ ያዕቆብ 14 ዓመት እኮ ኖበዲ ኬርስ። አንተ ጀስት ያንን ቅጠልያ የኢትዮጵያን ወታደር እንትን ለብሰን ዋን ሞር ታይም እዚህ ከስር ምንድነው ስላሉ ላስደምጣችሁ አንዴ እና አንተም በደንብ እንድትሄድበት ትፈልጋለሁ። ቢካዝ ለምንድን ነው አሁን ፋኖ እዚህ መጥቷል። ቲክታክ ላይ ነው ያለው። ያው እዚህ ቲክታክ ላይ ነው ፖለቲካ ሊሰሩ የሚሰሩት ፖለቲካ ደግሞ ይሄንን አማራ ህዝብ ሙሉ መታገል ያለበት ጸረ አማራ የሆነ እንቅስቃሴ ስለሆነ አማሮች በደንብ አዳምጡ። እንዴት ፖለቲካ እየተሰራብን እንደሆነ ይሄ ቡድን ጸረ አማራ ነው፣ አፋብን ታጣቂዎች ጸረ አማሮች ናቸው ስንል በምክንያት አዳምጡት። ድጋሚ እውነት ለዚህ ህዝብ አንዳንድ ጊዜ ፕሮጀክት ተነድፎለት ትልቅ ድርጅት ነው እንዴ? ትልቅ ድርጅት ነው። ኢትዮጵያ ነፃ ያወጣል። እኛ ለአማራ ብቻ ነው እንዴ? ከኢትዮጵያ ውጭ የሆነ እኮ ኦሮሞውም እኮ ተጨቁኗል በዚህ መንግስት። ኦሮሞ አልተፈናቀለም እንዴ? የኦሮሞውንም መብት ጭምር ነው የምናስከብረው። ስለዚህ አማራ ክልል ላይ እንቆማለን አይደለም በይሄ ጥያቄ። ሀብትሽ እንዳለው ቤተ መንግስቱን አፍርሰን ሌላ ቤተ መንግስት እንገነባለን። እኔውስ ተግባብ በቃ ሌላ ቤተ መንግስት እንገነባለን። የሰለጠነች ሀገር፣ በሰላም ተወጥቶ የሚገባባት ሀገር፣ ሰው የማይሞትባት ሀገር፣ የማታፈናቅል ሀገር፣ ምርጥ የሆነች ኢትዮጵያ እንደ አዲስ በአዲስ ትውልድ በአዲስ ምዕራፍ እንገነባለን። ተግባባን? በዚህ ልክ ነው። ይሄ ጦርነት አማራ ክልል ላይ እንትን የሚል አይደለም። ሲቀጥል ደግሞ እንዴት ይፈራል? በቃ መታገል። ይሄንን ነው እንግዲህ የምንታገለው ለአማራ ነው የምንታገለው ለአማራ ነጽ ጸጋው ለማስከበር ነው ይሉና ቤተመንግስት እናፍርስ ይላል። እንግዲህ ስንት ዓመት የቆየ ቤተመንግስት እንግዲህ ያሰቡት ኦነግ ያልደፈረው አብይ አህመድ እንግዲህ ጠላት ነው አይደል? አብይ አህመድ ጠላት እኮ አብይ አህመድ እንኳን ደፍሮ ያላፈረሰውን እንዴት ነው እንትና የሚያፈርሰው? በፋኖ ስም የመጣ ቡድን አፋብን ታጣቂ እንዴት ነው የሚያፈርሰው? እና በዳርነሽ ነገር ክሊር እናርግልህ መሰለኝ። አንዴ ስጣለሁ። ቆይ አማራ ህዝብ ጥያቄን እመልሳለሁ። የአማራ ህዝብ ጥያቄ 4 ኪሎ ማፍረስ ነው። የአማራ ህዝብ ጥያቄ ስንት ዓመት ሙሉ አብይ አህመድ እኮ ስንከሰው የነበሩ ነገሮች እኮ መጣ ማቃጠል። አብይ አህመድ እያወደመ ነው። ባለፈው ገብተው ያረጉትን አይታችኋል። ጎንደር ላይ እንትን እያደረገ ነው። ሴት እየደፈረ ነው። ራሳቸው ይመጡና ሴት ደፈረ ብለው ደግሞ ፖለቲካ ይሰራሉ። እዚህ ቲክታክ ላይ ትዝ ይላችኋል። እርስ በርስ ሲገጫጩ ሲደባደቡ ነበረበት። አንዳንዱን ለማጥቃት የሚሄዱበት ርቀት
ሴት ደፍሯል፣ ሰው ገሏል ምናምን እያሉ ነበር እኮ ፖለቲካ ሲሰሩ ነበር። እና አጋዬ እኮ ተሻሉ እኮ አጋዬ አሁን በመንጣም አጋዬ አሁን እዚህ ትግል ውስጥ አልነበር፣ እሱ ተሻለ። አሁን እኮ አጋዬ እዚህ ትግል ውስጥ ሳይሆን ተሻለ እኮ። እውነትም እነ ኮረኔ ሌሎቹም ሲያወሩ ነበር፣ ትክክል ነበር እኮ። አይናችን ይሄ ቡድን ጸረ አማራ ጭራሽ እኮ ቤተመንግስት እኮ ቤተመንግስታችን ሊያፈርስ እኮ መጣ እኮ። ቤተመንግስት ሊያፈርስ ህወሓት እንግዲህ ጸረ አማራ የሆነ ህወሓት ነገስታት የሚጠላ ህወሓት እንኳን ቤተመንግስት አላፈርስ። ጸረ አማራ የሆነ ደርግ ጸረ አማራ ብለን ነው የምናስበው። ጸረ ኢትዮጵያ ጸረ እንትን የሆነ ቡድን ሁላ አላፈር ማን እንደው ቲፒኤልኤፍ ኃይለማርያም ገብቶ አላፈረስ። አሁንም ብልጽግና ገብቶ አላፈረስ። እንደውም ሰራው እኮ እንደው ኃይለ ሥላሴን ሐውልት እኮ ለብቻው እኮ አስቀምጦ እኮ ቁጭ አደረጋችሁ። መኪኖቹም ነው የባሰውን ይሄንን የባሰው እኮ ነው። አሁን ከህወሓት ይሄ ባሰው እኮ አሁን እኮ ይሄ እኮ የባሰው እኮ ይሄማ የምንታገለው ኃይል ገና ሳይገባ ታጣቂ ሆኖ ቤተመንግስት የ4 ኪሎን ቤተመንግስት አፈርሳለሁ እምትል ከሆነ ታዲያ እና አማራ አንተና 4 ኪሎ ልትገባ ያፋብን ታጣቂ እግረን ነው የምንልህ ነው እያልን ያለን እኛ እኮ የምንታገለው እኮ ይሄንንማ ከሆነማ ለምን ታዲያ አብይ አህመድ ታዲያ ምን አደረግን ታዲያ? እንደዚህማ እኮ ይመጣና ፖለቲካ ሲሰራ አብይ አህመድ የአፄ ምኒልክን ሐውልት ሊያፈርስ ነው ይላል። አዎ ለማፍረስ ይፈልጋል። ይሄ ደግሞ 4 ኪሎ ቤተመንግስት ሐውልት ምን ማፍረሳሉ? አዲስ ኢትዮጵያ ይሄ ድሮ ኢትዮጵያ ቆሻሻ ነች። አዲስ የሰለጠነ እንደውም አንዳንዶቹ እኮ ይመጡና መነጽርን ቀይር ይላሉ። ይሄ የድሮ መነጽር ነው፣ አሁን አዲሱ መነጽር አድርግ። አዲሱ መነጽር ነገስታቶችን የሚጠላ አማራ ነገ እኮ ፋሲል ግንብን ያፈርሳል እኮ ይሄ ቡድን። ነገ አይናችን እያየ ፋሲል ግንብን ቁጭ ብሎ ይሄ አንደኛው ልጅ እኮ ጎንደር እኮ ነው ያለው። ይሄንን ሲያወራ ቁጭ ብሎ የሚሰማው የጎንደር ልጅ ነው። እንግዲህ ጎንደር ነው እንግዲህ ያለው። ነገ ፋሲል ግንብን ያፈርሳል። አይናችን እያየ እንትን 4 ኪሎ ነው ያፈርሳለሁ ብሏል ቤተመንግስት። ታዲያ አማራ የሚታገለው ቤተመንግስት ለማፍረስ ነው። አዎ አንዳንድ 4 ኪሎ አማራ የሚገባው ቤተመንግስት ሊያፈርስ ነው። ሁለት አይ አይደለም አማራ የራሱ ጥያቄ አለው የምትሉ አንዳንድ ቤተመንግስት ሊያፈርስ ነው አማራ የሚታገለው። ሁለት አይ አይደለም የምንታገለው አማራን ህዝብ ነፃ ለማውጣት እኛ እና እኔ እንግዲህ ይሄ ኦሮሞዎች ይወዱታል። እኔ ከኦሮሞ መስማት እፈልጋለሁ። ባይዘው ኦሮሞቹ ከዚህ በላይ ኢትዮጵያ ይሆኑ አሉ። ይሄ አፋብን ታጣቂ ከሚለው በላይ እንዴት ነው አስተሳሰባቸው የሚለው እኔ ኦሮሞን መስማት አለብን። ቢካዝ ይሄኛው እኮ በአማራ ስም የመጣ እኮ አፋብን አገዎች ይሁኑ ምን ይሆኑ አላውቅም። ሌሎቹ ግን መጠየቅ አለበት። እስቲ ኦሮሞዎች ምንድን ነው የሚያስቡ? ለምን አማሮች የምናስበው ለምን አንደ ኖ አይ ኖች የምናስበው ለውጥ ቋንዴ እሰጥሃለሁ። ቋንዴ እውነት ይናገርና እሰጥሃለሁ። 1 ደቂቃ ብቻ ተሰጠኝ። ለውጥ ቋንዴ እሰጥሃለሁ። ቋንዴ እውነት ይናገርና እሰጥሃለሁ። 1 ደቂቃ ብቻ ተሰጠኝ። እውነት ተናገር። እንደ አንድ ኢትዮጵያዊ በደርግ ጊዜም ሲዋጋ የነበረ ልጅ ነው። ኢትዮጵያን ይወዳል አይወድም እንግዲህ እሱ የራሱ ነው። ይወዳል ኢትዮጵያን። እኔ አያናን መስማት እፈልጋለሁ። ባይዘው አስገባለሁ በደንብ አያናን መስማት እፈልጋለሁ። ምንድነው አያና ብቻ ኦሮሞ አንተን መስማት ኖ አይደለም። ቆይ እኔ መስማት እንፈልጋለን። ቆይ እንዴ በአማራ ፖለቲካ ውስጥ ገብቶ እንዲህ የሚያወራኝ ከሆነ ለአማራ እየታገልኩ ነው። ቆይ እኔ ከዋናው ብልጽግና አልሰማም እንዴ? ቆይ አንዴ አይደለም እሰጥሃለሁ ለአንተ ፍራውን። ይኸውልህ አሁን እኔ አማሮችስ እንዴት አማሮች እኛ ቤተመንግስት እንድታፈርስ አንፈልግም። አሁን እኔ ኦሮሞ የሚፈልገው ልጁ እንደሚነግረው ምንድን ነው እያለ ኦሮሞ የሚፈልገው ቤተመንግስቱ እንዲፈርስለት ነው። ስለዚህ የኦሮሞ ጥያቄም ይመለስለታል። ምን ስንገባ 4 ኪሎን እናፈርሳለን፣ ቤተመንግስት እናፈርሳለን። አያና አንድ ልጠይቅና እንትን ልበል። ቤተመንግስት ለማፍረስ ነው አላማችሁ እናንተ ኦሮሞች? ዳገሱ እንደሚልህ ቤተመንግስት እናፈርሳለን። ይሄ በአማራስ የአፋብን ታጣቂ ነው እንደዚህ እያለን ያለው እና እንዴት ነው የምታስቡት እናንተ? ይሄንን አስተሳሰብ እንዴት ነው የምታየው? አይደለም ብልጽ ማን ነው እንትና የኦሮሞ ሰማን ያደረገው እኔ መስማት ስለምፈልግ ነው። ቆይ አያና አይደለም ኦሮሞች አትበላ ብልጽግኖች በል ኦህዴዶች በላ። አንዴ ፍራውድ እሰጥሃለሁ። አንዴ ፍራውድ እሰጥሃለሁ። እንዴት ታገስ ወንድሜ። ኦኬ የህይወትና የሞት ጉዳይ አታርጉት። አጼው ጥያቄህን በጥያቄ ልመልስና ይሄን ሰውዬ ስርዓት ከሌለው አውርደው ሚት አድርጉት። አንዴ
አብይ አህመድ ኦሮሞ ነው ብለህ ታምናለህ? አዎ በቃ ኦሮሞም እንደሚፈልግ እኮ እያየሁ ነው ያለው። ቤተ መንግስቱ በምን ሼፕ ላይ እንደነበረ በ27 ዓመቱ ቀጥታ አላፈረሱትም። ቲፒኤልኤፎች ግን ምን ውስጥ ትተውት እንደነበረ አይ ዶንት ኖ። ቪዲዮን አይተህ ከሆነ ረግረግ ውስጥ ነበር አይደል? አሁን ያለበትን ቦታ ታየዋለህ። ሶ አሁን እነሱ የተሳሳተ ነገር እንደኔ እይታ የተሳሳተ ግምገማ ነው ያላቸው ፖለቲካው የት እንዳለ ማለት ነው። የአባው ደጋፊዎችም ሆኑ የመንግስት ደጋፊም ሆኑ የካፋው ደጋፊ ኦሮሞዎች በኢትዮጵያ ላይ ያላቸው ግምገማ የኦሮሞ ጥያቄ ቤተመንግስት የማፍረስ ወይም ደግሞ የሆነ ነገር የመስራት ሳይሆን የመብት የእኩልነት የነጻነት የሰልፍ ዲተርሚኔሽን ነው ኮንሰንሰሱ። በተለይ ደግሞ መንግስት በኩል ያሉት ደጋፊዎች ከኦሮሞ ብሔርም ከሌሎች ብሔሮችም ከደቡብ የተወለዱት በኢትዮጵያዊ አይደንቲቲያቸው ላይ ምንም አይነት ኮምፕሮማይዝ የሌላቸው ባለፉት 7 ዓመታት ደግሞ በተለይ ባለፉት 5 ዓመታት በጣም ጠንካራ የሆነ የአስተሳሰብ የትርክት ባላንስ የተሰራበት ነውና አንተም ራስህ ኦብዘርቭ አድርገዋል ብዬ አስባለሁ ሚዲያ ላይ በምታየው ሞር ሀገራዊ ሲቪክ ናሽናሊዝም እና ሀገራዊ ፖለቲካ ላይ ትኩረት የሚያደርግ ነው። የድሮ የመቼውን ቤዝ አስበው እንደመጡ አላውቅምና ይሄንን ሪቪዥኒስት የሆነ ታሪክን አፍርሰን እንደገና እንጻፍ እንትናን ጠላት እናርግ ነገስታቶች ሁሉ ምናምን ከሚለው አስተሳሰብ የሚነሳ ብዙ የኦሮሞ ፖለቲካ የለም፣ የሚያተርፉበትም አይደለም። አይ ቲንክ ሌላ አይደንቲቲ ሊሆን ይችላል እንደኔ ጥርጣሬ። ኦፍ ኮርስ አማራ እኔ በነገራችን ላይ ገርሞኛል። አማራ ነኝ የሚል ሰው የነገስታቱን ቤተመንግስት አፈርሳለሁ አይደለም አይደል ነው በክፉ መናገር ራሱ በህይወት የጠብቄ የማላውቀው አስደንጋጭ ነገር ነው። መተው ሚዲያ ላይ እዚህ ብዙ ኦሮሞ አለና እነሱ እንዲፈርስ ይፈልጋሉ የሚል ነገር ተነግሯቸው በተሳሳተ ኢንፎርሜሽን በሪቪዥኒስት አፕሮች የኦሮሞን ቤዝ ሶሊሲት እናደርጋለን ብለው የመጡ ናቸው። ሲጀመር የኦሮሞ ህዝብ ትግል ቤተመንግስት የማፍረስ አልነበረም፣ ስርዓት እናፈርሳለን የሚል ነበረ። ሀገርም እስከመሆን ድረስ ለህዝብ ዲተርሚኔሽን እናቀርባለን የሚልም ነበረ። አሁን ግን ኦቨርዌልሚንግሊ ጠንካራው ቤዝ ያለው ሀገራዊ ማንነታችን እና ብሔራዊ ማንነታችን የብሔር ማንነታችን አይጋጭም ነው። መብቱ ከተከበረ ባላንሱ ከጠበቅን ኢትዮጵያዊነታችንን አንክድም የሚል ነው ሰፊው። ስለዚህ ያለ ቦታው ምንድነው በፈረንጆቹ ዴይ ሌት እና ዶላር ሾርት የሚሉት ማለት ነው። አንድ ቀን አርፍደህ $1 ጎሎህ ነው የደረስከው። ከሁለት ያጡ ናቸው። ሰው ልጠይቅ አሁን ያለው አንተ መቼም ያው ብልጽግና ነህ አይደለም ልትል ትችላለህ፣ ግን ሞር የብልጽግና ፖለቲካ ነው የምታራምደው። አሁን እኔ ይሄ ቡድን አሁን ከእናንተ የባሰ እየሆነ እየመጣብኝ ያለው ቢካዝ ለምን ከእናንተ ስለ አሁን ለምሳሌ እናንተ የምታራምዱት ፖለቲካ ሞስትሊ አሁን ከነገስታቶች ጋር የሚጣላ ምናምን አሁን ለምሳሌ አንተን ላይሆን ይችላል፣ ግን ብልጽግና ውስጥ አሉ እንደዚህ የሚያራምዱ ነገስታት ጠል የሆኑ ነገስታቶቹ ጨቁነውናል ምናምን ብለው የሚያስቡ ሰዎች አሉና ይሄ ቡድን ደግሞ እንደዚህ አይነት ነገር ሆነብኝ። አንዴ አይደለም ከዚህ በፊት ዘመነ ሲናገረው ሰምቻለሁ። ይሄ ግለሰብ ደግሞ በዳይሬክት ነው አሁን አንዴ ልሰማው ፈለግኩና አንዴ ሲለኝ ያሰብኩት ምንድን ነው፣ አይ ይሄ ግለሰብ የአፍ ወለምታ ነው ብዬ ዝም አልኩ። ሁለተኛ ደግሞ ሶስተኛ አራተኛ ሲደግመው ልጁ ይሄ የአፍ ወለምታ አይደለም፣ ይሄ በደንብ አስበውበት ነው እየተናገረ ያለው። ስለዚህ አሁን ጥያቄው ይሄ እንደ አንተ የብልጽግና ልጅ አዲስ አስተሳሰብ ብሎ ቅድም ሲያወራ የነበረው ነገር ነበር እና እንደ አንድ የብልጽግና አባል አዲስ አስተሳሰብ ለአንተ ምንድን ነው የሚመስል? ለአንተ አዲስ አስተሳሰብ? እውነትን ነው። እኔ ብልጽግና አባልም ደጋፊም አይደለሁም፣ ግን በአስተሳሰብ ብልጽግና ይቀርበኛል ከማናችሁም። አይዲያቸውን በጣም ገዛውም አይዲያዎች አሏቸው። መንግስት ከሆነ መንግስትን ደግፋለሁ። መንግስት የሌለው ሀገር የሞተ ነው። ያው ጀስት ላሴን ዲስክሌመር ለማጠናከር ስለዚህ ከእናንተም ከሌሎቹም ይልቅ ብልጽግና ለአማራው ህዝብ ሌሎችም ህዝቦች የተሻለ አማራጭ ነው ብዬ አምናለሁ። በብዙ ነገር የተሻለ ነገር የኔን እምነት ነው የምነግርህ። እሱን ተው። ይሄኛው አፋብን የሚባለው ታጣቂ ቡድን ድርጅት ይዞት እየተንቀሳቀሰ ያለው ነገር ግን አስደንጋጭ ነው። እኔ አማራው በዚህ ደረጃ እኔ ህወሓት ቤተመንግስትን አፈርስብሃለሁ ብለው አታውቅም። ብልጽግና ያው መናገር የለበትም። የብልጽግና መንግስት ቤተመንግስት እንኳን አዲስ አበባ ያሉትን አይደለም ጎንደር ያለውንም ቤተመንግስት ምን እንዳደረገው እያያችሁት ነው። ላይን ለማመን የሚከብድ ነገር ነው። እንደዛ የሚሰራ ስለሆነ ግን አፈርሳለሁ ሄጄ ቤተመንግስት አንዱ ሰውዬ አይደለም። በነገራችን ላይ
እየተጠቃቀሱ ናቲ በተናገረው ነው ማን በተናገረው መሰለት ምናምን እየተባባሉ ማለት ነው። ሰው ከአንድ ሰው ሳይሆን ከመልቲፕል ኤቪደንስ እንደዚህ አይነት የማፍረስ አማራዊ ናቸው ተብሎ የሚገመቱ እኔ አማራዊም አላቸው ኢትዮጵያዊ ናቸው ስቴቶች የማፍረስ ሪቪዥኒስት ይሆንና ታሪክን መልሶ እንደገና ለመጻፍ ምን ያህል መሄድ እንደሚፈልጉ 100 ዓመት ነው 700 ዓመት ነው ኪላ እንዳለው how far do they want to go to reconstruct history የሚለው ለነሱ ተውላቸዋለሁ። ግን ሐሳባቸው አፍርሶ የመስራት እንደሆነና ብልጽግና ደግሞ አፍርሶ መስራት እንደማያምን ይናገራሉ። በመጽሐፋቸውም ጽፈውታል። ያለንን ነገር ይዘን ትክክለኛ የሚደረግ መሆን ያለበትን አይነት ትርክት እንገንባ ነው የሚሉት የነሱ ፍልስፍና። አደጋ ፖዝ የሚያደርግ ነው። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ምናምን የሚለው ከዚህ በፊት የነበረውን አሮጌውን ሪቫይዝ የማድረግና ሪራይት የማድረግ ኢንትረስት አለው። ይሄ ቤተመንግስት ማፍረስ የሚለው ነገር ደግሞ ለምን እንደሚፈርስ አላውቅም። ቤተመንግስት ሲጀመር ግን ግልጽ ሆኖ የሚያሳይህ የነበረውን የኢትዮጵያን ታሪክ ሪራይት የማድረግ ፍላጎት አላቸውና እኔ አንተ እንደ ብልጽግና ይሄንን ነገር ትደግፋለህ? ይሄ የነበረውን ታሪክ እኔ እንደ ብልጽግናም ሳይሆን ብልጽግናን መጠየቅ የለብህም አልኩህ እኮ ብልጽግና መብት የለንም። ብልጽግና ለመጠየቅ ለመብት ከዚህ በፊት የነበረውን ታሪክ ኢሬስ አድርገን ቤተመንግስት አፍርሰን የሚል ነገር እናንተ ይሄንን እሱን ነው የምልህ። ይኸውልህ አሁን እንደ አባውን ብትጠይቅ ካፋውን ብትጠይቅ አብንን ብትጠይቅ ኢዜማ ብትጠይቅ ስለ አባው አታውራ፣ ስለ ራስህ አውራ ፕሊዝ። ስለ ምናምን ስለ አንዴ ብልጽግና ብቻ አውራ። ፍራውን ቆይ አንዴ you don't know how to appear with people እኔ እንደ ኦሮሞ ነው ከሰው ጋር እንዴት እንደምትቀመጥ አንዴ እኔ እንደ ኦሮሞ ነው የጠየኩት። አንተ ደደብ ብልጽግና ብቻ አውራ። አንዴ ፍራውን ቆይ አንዴ ይኸውልህ እኔ የጠየኩት አያና የኦሮሞ ልጅ ነው። ቆይ አንዴ እንደ ኦሮሞ ነው የምጠይቀው ቢካዝ እዚህ ላይ ተነገረው ኦሮሞዎች አለንላችሁ የእናንተም ተገፍታችኋልና ኦሮሞ ዳይቨርስ ነው። እኔ አይደለሁም ያልኩት። አንድ የአፋብን ታጣቂ ወጥቶ የኦሮሞ ልጆች አፒል ለማድረግ እነሱ ስለማይፈልጉት እናፈርስላችኋለን 4 ኪሎ እያለ እየተናገረ ነው። እኔ የኦሮሞ እንደ አያና እንደ ኦሮሞ ነው የምጠይቀው። ጎይዳ እንደ ኦሮሞ የምጠይቀኝ ትችላለህ። ራሴን እንደ አንድ ኦሮሞ ራሴን ወክዬ መናገር እችላለሁ። እኔ እንደ ኦሮሞ ቤተመንግስት አፍርስልኝ ብዬ የምጠራውም በትግልም ደረጃ ቤተመንግስት አፍራሽ ትግል ኖሮኝም አያውቅም። ምናልባት አሁን እንጂ እንዳለው ወንድማችን አይነት ወይም ሌሎች አይነት ትንሽ የዋህ የሆኑ ሰዎች ሊገኙ ይችላሉ። ወዳገኙት የሚጎተቱ ቲፒኤልኤፍ የሚሆን ነገር ከጣለላቸው ሐሳብ የሚቀያየሩ ሊኖሩ ይችላሉ። የኦሮሞ ትግል ግን ከጥንስሱም ጀምሮ ቤተመንግስት የማፍረስ ሆኖ አያውቅም። ሌሎቹ እስካሁን ስልጣን ይዘው ምን ያደርጋሉ? ሰው እንግዲህ በአፉ የሚናገረውና በእጁ የሚያደርገው ይለያያልና በአፋቸው ብቻ የመናገር እንጂ በእጃቸው ለማድረግ እድል ያላገኙ ድርጅቶች አሉ። አሁን ህወሓት አድርጎ አሳይቷል። ብልጽግና ስልጣን ይዟል፣ እያደረገ ነው። የሚያደርገውን ነገር ማየት እንችላለን። ስለዚህ ምን ያስባል ብለን መጠርጠር የለብንም። ድርጊቱ ይነግረናል። እስካሁን ስራ ይዘው የማያውቁ አፋብን ያው ምንም ነገር አስተዳድሮ አያውቅም። ቺን ቀጠን ያለች ድርጅትም ከወር ከግማሽ ነው አልቻለበትም። ብዙ እንደምናየው ከሆነ ሌሎችም አሉ ነውነ ግን ሌሎችም ነካፋው አብን ኢዜማ ምናምን የሚባሉ ፓርቲዎች አሉ። አድርገው ለማሳየት እድል ያላገኙትን ልንጠያየቅ እንችላለን። እንዲህ ያስቡ ይሆን እንደዛ ያስቡ ይሆን ብለን ብልጽግናን ግን መጠየቅ አንችልም። ቢኮዝ ብልጽግና የሚያስበውን አድርጎ አሳይቷል፣ እያደረገም ነው። ዛሬ ሄደ የአድዋ የመጀመሪያ በመቶ ምናምን ጊዜ ለመጀመሪያ ጊዜ አድዋ ተዘክሮ የውጪ እንትኖች መጥተው ሪፍ የሚያስቀምጡበት ትልቅ ሞኑመንት ትልቅ ቦታ ተቀምጦለታል አይደለ? ብዙ ገንዘብ የተሰራ የሚኒሊክ ቤተመንግስት የኃይለሥላሴ ቤተመንግስት ምን ይመስላል? ሄደህ ይኸው አንተ የገባ ጎንደርና የአፄ ፋሲለደስ ቤተመንግስት ምን ይመስላል? አንተ ይኸው። ሶ የኢትዮጵያን ታሪክ ኢሬዝ እና ዲስትሮይ ሊያደርግ ቤተመንግስት ሊያፈርስ ነው የሚፈልገው ወይስ እሱን አስተካክሎ ካለፈው ተምረን አዲስ የጋራ ትርክት እንገንባ ነው እንደሚለው የሚያደርገው የሚለውን አድርጎ ለማሳየት ጊዜ ስለነበረው መጠያየቅና መጠራጠር አይኖርብንም። ላልሰሩት እንጠይቅ። አፋብን ግን ግልጽ በሆነ ሁኔታ በሚዲያ ሰዎቹ እየተናገረ ያለው እመጣና አፈርሳለሁ፣ አዲስ አስተሳሰብ፣ አዲስ ትውልድ፣ አዲስ ኢትዮጵያ ሊተክል ነው እየመጣ ያለው ማለት ነው። እቺ ኢትዮጵያ የማን ናት? እኔ በፊት በነገራችን ላይ ይህን ብቻ ልበልህና ወደ ሌሎቻችሁ ልተው መሄድ ስላለብኝ ተውኩ የማወራው ምንድነው ከህግደፍና ከቲፒኤልኤፍ ጋር እንዴት ሊጣመር ቻለ? አንድ ድርጅት ከአማራ ፖለቲካ ወጥቻለሁ ብሎ እንዴት ሊጣመር ቻለ የሚለው ሁሌ ግራ ይገባኝ ነበር። አሁን ትላንትናና ዛሬ ነው ያየሁት ግልጽ የሆነው መንገድ። እነሱ ሊያፈርሱና ሪቫይዝ ሊያደርጓት የሚፈልጓት ወይ ማፍረስ ወይም በበተን ወይም አዲስ አድርገው ሊጽፏት የሚፈልጉት ኢትዮጵያ ላይ ይስማማሉ ማለት ነው።
ቤተመንግስት ማፍረስም ሌሎች ነገሮች መስራትም ላይ ተባባሪ እየፈለጉ ነው። ኦሮሞ ብለው የጠሩት ከኦሮሞ ተባባሪ እናገኝ ይሆናል ብለው አስበው ነው። እኔ እንደማስበው ከሆነ አንድ ሁለት ጅል አናጣም። በተለይ እንዲህ ሰፊ በሚሊዮን በ10 ሚሊዮን የሚቆጠር ህዝብ ስትሆን ጅል እናንተም ቤት እኛም ቤት ሁሉ ቤት አለ። አንድ ሁለት ጅል ይስቡ ይሆናል። ከዛ ውጭ ግን ሰፊው ማህበረሰብ ቤተመንግስት አፍርስልኝ ባይም አይደለም። ኢትዮጵያንም ደግሞ የሚነካውን በማስቆም ታሪክ ያለውም ዛሬም የሚያደርግ ነውና ትንሽ ተሳስተዋል። 70% የሚሆነውን የሀገሪቱን ፖፑሌሽን የያዙት ሁለቱ ብሔሮች በእንደዚህ አይነት ዲኤንኤ አልተሰሩም የሚለውን ነገር ላበክር ፈልጋለሁ። አመሰግናለሁ። ታንኪዩ። እንግዲህ አያና ያላል ለዚህ እንግዲህ ቆይ አንዴ አያና እንግዲህ የኦሮሞ ልጅ ነው። አያና ያለው የኦሮሞ ልጅ ሆኖ እኔ ቤተመንግስት ማፍረስ አልፈልግም፣ ቤተመንግስት የማፍረስ አቅምም የለኝም አላማ የለኝም። በተዘዋዋሪ የኛው ጉዶች ምን እያሉ አንድ አፍታ እንስማና ፋኖ ቴዲ የአፋብን ታጣቂ ወንድማችን አለ፣ ሶሪ ቴዲ ወንድማችን እሱ ከዛ ወደ እሱ ሰጠዋል። በደም ስሙ አማሮች። አሁን እኛ ፋኖ 4 ኪሎ ይገባል ስንል እነሱ 4 ኪሎ የሚገባው አፋብን 4 ኪሎ ፋኖ ለመግባት ነው የሚያስበው። አፋብን ግን 4 ኪሎ ገብቶ ሊያፈርስ ነው የሚፈልገው። ያም ደግሞ ነው በፊት ለፊት ይነግራቸው እኔ አይደሉም። አንዳንድ ጊዜ ፕሮጀክት ተነድፎለት ትልቅ ድርጅት ነው እንዴ? ትልቅ ድርጅት ነው ኢትዮጵያ ነፃ ያወጣል። እኛ ለአማራ ብቻ ነው እንዴ? ከኢትዮጵያ ውጭ የሆነ እኮ ኦሮሞውም እኮ ተጨቁኗል በዚህ መንግስት። ኦሮሞ አልተፈናቀለም እንዴ? የኦሮሞውን መብት ጭምር ነው የምናስከብረው። ስለዚህ አማራ ክልል ላይ እንቆማለን አይደለም በይሄ ጥያቄ። ሀብትሽ እንዳለው ቤተ መንግስቱን አፍርሰን ሌላ ቤተ መንግስት እንገነባለን። እኔው ተግባብ በቃ ሌላ ቤተ መንግስት እንገነባለን። የሰለጠነች ሀገር፣ በሰላም ተወጥቶ የሚገባባት ሀገር፣ ሰው የማይሞትባት ሀገር፣ የማታፈናቅል ሀገር፣ ምርጥ የሆነች ኢትዮጵያ እንደ አዲስ በአዲስ ትውልድ በአዲስ ምዕራፍ እንገነባለን። ተግባባን። በዚህ ልክ ነው። ይሄ ጦርነት አማራ ክልል ላይ እንትን የሚል አይደለም። ሲቀጥል ደግሞ ሰው ምን እያለን ያለው እኛ እየገቡ ነው እየመጡ ነው ስንል አፋብን ታጣቂ ደግሞ ምንድን ነው አላማው? መቶ ጭራሽ 4 ኪሎ ላይ ፍርሱ የት ልትቀመጥ ነው? ሰው ጭራሽ 4 ኪሎ መተህ ልታፈርስ ስንት ዓመት እንግዲህ ህወሓት ያልነካውን እኮ ነው። ህወሓት እንግዲህ ከህወሓት ብልጽግና በላይ ጠላት ሊኖር አይችልም። አብይ አህመድ እኮ አልነካውም እኮ። ሰው አሁን እየመጣ ያለው ቡድን ታሪክ የሚያጠፋ ታሪክ የሚያወድም አዲስ ጭራሽ እኮ ምን ኦሮሞም ተጨቁኗል። ነፃ እናውጣው ከምን ከቤተ መንግስቱ። ሰው ነገ የሚኒሊክን ሐውልት ታፈርሳለህ ማለት ነው። ነገ እኛ በተፈሪ መኮንን እንትን ላይ ሀረር ላይ በተደረገው ትክክል አይደለም ስንል ይሄማ ሚኒሊክን ነገ ሐውልት የሚያፈርስ እኮ አይናችን እያየ እኔ በታሪክ በህይወቴ ችንብዬ ልጨርስ በህይወቴ በፋኖ ስም የመጣ አሁን ጦርነቱ ፋኖ አይደለም የአፋብን ታጣቂ ነው። አማራ ሆኖ ግን ይሄንን አፈርሳለሁ የሚለኝ ሰው እኔ አይቼም ሰምቼም የመጀመሪያ ሊሆን ነው። በኢትዮጵያ ታሪክ ላይ ቤተመንግስት ጃልማሮ እንኳን አላለም እኮ ጃልማሮ ወጥቶ ቤተመንግስት አፈርሳለሁ አላል። የመጀመሪያው ሰው 4 ኪሎን ቤተመንግስት እንደገባው እናፈርሳለን ለኦሮሞ ወንድሞች ስንል ብሎ የተናገረው የአማራ ታጣቂ ነው። በአማራ ስም የተደራጀ የአፋብን ታጣቂ እና ይሄ ነው 4 ኪሎ የምናስገባው። እየመጡ ነው። አትመጣ እግርን ነው የምንሰብረው። ቴዲ ወንድማችን ጎይ አንዴ ቆይ ቴዲ መሬት ላይ ስላለ ያው ቴዲ የአፋብን አባል ስለሆነ ቴዲ እንዴት አየው ይሄንን የወንድማችንን ንግግር? በቤተ መንግስት ልታፈርሱልን ነው አሉ። ነፃ ልታወጡ ነው እንግዲህ። እንደምን አመሻችሁ። በቅድሚያ እንዴት ነው ወንድማችን? ዘራ ያዕቆብ አስተካክለው፣ ስሜን አስተካክለው። ፋኖ አርበኛ ነኝ እንጂ የአፋብን ታጣቂ አይደለሁም። ይሄን ማወቅ አለብህ መጀመሪያ። ግጥም አድርገህም ታውቃለህ። ግን የሆነ አንድ ብልጽግና ገብቶ ሲናገር ነበር። ከሱ ጋር ያለውን የሀሳብ ቅርርብነት የሚያሳይ ንግግር ነው። አንድ እንግዲህ ታጋይ እውቀት የሚኖረው አይኑረውም ወጥቶ የተናገረውን ንግግር ይሄን ያህል እንደ ጥጥ ማባዘቱ ጠቃሚ አይደለም፣ የሚጠቅምም አይደለም። አይወክልም፣ ተቋምን አይወክልም፣ የአማራን ህዝብ አይወክልም። እኔ የአማራ ህዝብ ታጋይ ነኝ። ዛሬ ብቻ አይደለም
ገና እናንተ ሱሪ ሳትለብሱ የዛሬ 29 ዓመት 30 ዓመት ይቅርታ እዛ በላይ እድሜ ላላችሁ ከዛ በታች ወዳችሁ ግን ሳትወለዱ ነው አማራነት ይቅደም እያልን ስንታገል የነበረውና እኔ የአማራ ህዝብ ታጋይ ነኝ። በታሪክ አጋጣሚ ግን የአማራን ህዝብ ቴዲ እዚህ ከስር ያሉት ሰዎች አማሮች ናቸው። ከዚህ አብዛኞቹ ያሉት ከዚህ በኋላ የምጠይቃችሁ ከስራ አንተ እያወራህ ሌሎች እያወራህ ከስር ያሉትም እንዲሳተፉ ነው። አንዴ ከዚህ በኋላ አፋብን ውስጥ ያሉት የአፋብን ታጣቂ ናቸው የምትሉ የአፋብን ታጣቂ እያላችሁ ጻፉ። አይ ፋኖች ናቸው የምትሉ ደግሞ ፋኖ እያላችሁ ጽፉ። የአፋብን ታጣቂዎች ናቸው ከስር ያሉት ያወሩ አማሮች ምን አይነት ፖለቲካ እየሰራህ ነው? ይሄ ቀሽም ፖለቲካ ነው። እንደዚህ አይነት አይሰራም። ቀሽም ፖለቲካ ነው። እንደዚህ አይነት አይሰራም። እኔ ላይ ደግሞ እንደዚህ አይነት መስራት አትችልም። ጥያቄ እኮ ነው። አንድ ነገር ልንገርህ። ይኸውልህ ዘራ ያዕቆብ ምን አለ መሰለህ ምራቋጥ ያደረገ ሀሳብ ቢኖረን ቆንጆ ነው። ትውልድን፣ ሀገርን፣ ማህበረሰብን፣ ታሪክን፣ ባህልን፣ ወግን ያቀፈ ሰብዕና ቢኖረን መልካም ነገር ነው። አንተ የምትቃወመው ተቋም በስሩ ውስጥ በ10 ሺዎች የሚቆጠሩ ፋኖ ታጋዮች አሉበት። በቃ ኢንዳይሬክትሊ ይሄን ደሙን የሚያፈስ ሰራዊት ነው እየተቃወምከው፣ እንቅፋት እያበጅህለት ከአማራ ትግል ሌሎች ኢትዮጵያውያን ቢጠራጠሩ ወይም ደግሞ በታሪካችን ላይ እንዴ ስማ እንጂ እኔ እኮ የምታገለው ወደ ነበረችው ወደ ድሮዋ ወደ ጥንቷ ቅድስና ክብረሰብ፣ ክብረ ህሊና፣ ክብረ ተፈጥሮ እሴት ወዳረገችው ኢትዮጵያ እንመለሳለን ነው እንጂ ከደርግም ከኢህአዴግም ከብልጽግናም የባሰች አገር እንድትመጣ አይደለም የምታገላለሁ። የምታገለው ህሌናዊ ስርዓት በኢትዮጵያ መጥቶ ዴሞክራሲና አሽቀንጥሮ ጥሎ ህሌናዊ ስርዓት መጥቶ በዛ ህሌናዊ በነበርንበት ህሌናዊ ስርዓት እንመራለን። ኢትዮጵያውያን እንደዚህ ነው የኖርን። ባህላችን፣ ወጋችን፣ ታሪካችን ይዘን የትም ሀገር ባህል ሲጠፋ ህዝብ ሲጠፋ ኢትዮጵያ ውስጥ የራሱን ባህል ወጉን ይዞ የኖረ በአባቶቻችን የጥበብ መንገድ ነው። በዛ መንገድ ነው መጓዝ ያለብን። ይሄን አምኜ ነው የምታገል ያለሁት። ሌላው የአፋብን ታጣቂ ለምትለው እኔ የአማራ ህዝብ ታጋይ ፋኖ አርበኛ ነኝ። ፋኖ ብቻ ሳይሆን አርበኛም ጭምር ነኝ። ያለ ደሞዝ፣ ያለ ጥቅማ ጥቅም፣ ያለ ጡረታ የምታገል በፍላጎቴ የምታገል ምንም አይነት ክሬዲት ይሁን ምንም አይነት ቢዝነስ ጥቅም ሳይኖረኝ የምታገል ታጋይ ነኝ። በታሪክ አጋጣሚ ትናንትና አንድ ሁኑ ወደ አንድ ተሰባሰቡ ስትሉ እኛም ደግሞ ተግባብተን ተነጋግረን ወደ አንድ መተን አንድ ማርክ ይዘናል። አንድ ኦርጋናይዜሽን ብለናል። ተቋም አለን። የተቋሙ ግድ ነው፣ መሪ ያስፈልገዋል። በምንም አጋጣሚ ይሁን መሪ ተቀምጧል። ይሄን ሀራስ ማድረግ ይሄን አታክ ማድረግ መሬት ላይ ያለውን የአማራ ህዝብን ትግል መሬት ላይ ያለውን ደሙን የሚያፈስ የንጹህ የገበሬ ልጅ ይኸው ቅድም አሁን ስታናግረው እንደነበር የሆነ አንዲት ቡኮ አግኝተህ እንዴት አድርገህ ነው እያባዘት ቀድማለሁ። ነገር ግን ትክክለኛ የተባለ ነገር አስቀምጠሃል ቴዲ። ያልተባለ ነው ብሏል። እኔ የተባለ ነው እስማማለሁ። አፈርሳለሁ ያለበትን ምክንያት ግን ላቅርበው። ይሄንን ቤተ መንግስት 4 ኪሎ አፈርሳለሁ ያለበትን ምክንያት ላስቀምጠው እዚህ ጋር። አይ ሆፕ አያና ሲናገር ምንም ሳይቋረጥ እንደተናገረ ወይም ሳታቋረጥ ተናገረኛለህ። 4 ኪሎ ያለው እናፈርሳለን ብሎ የተናገረው ሲምፕሊ ፑት ማለት ነው ያለውን ኮንስቲቱሽን እናፈርሳለን ማለት ነው። ስለ ኦሮሞ ብሔረሰብ መጨቆን ይናገራል። ስለሌሎችም ብሔረሰቦች መጨቆን ይናገራል። 4 ኪሎ ያለውን ቤተ መንግስት እንደምታውቀው የሰራው ራሱ አማራው ነው። የሰራውን ቤተ መንግስት ለምን ያፈርሰዋል? የሚናገረው ያለው አድሬስ የሚያደርገው አኪዋቸው ትክክለኛ ለሆነ አኪዋቸው ከዚህ ባለንበት ሀገር አሜሪካ ውስጥ ከውሻ በታች ያልሆነ አኪው ላላቸው ሰዎች አድሬስ የሚያደርገው ትክክለኛውን የሆነ ነገር ነው እየተናገረ ያለው። ይሄን ኮንስቲቱሽን እናፈርሳለን ማለት ነው። ቤተ መንግስት ሄደን እናፈርሳለን፣ ቢልዲንግ እናፈርሳለን አይደለም የሚያወራው ያለው። ስለ ቢልዲንግ እየተናገረ ብሏል እኮ ወንድም ነው። አዲስ ቤተ መንግስት ስፔሲፊክሊ ማለት
ኮንስቲቱሽን እንገነባለን። ይሄን ኮንስቲቱሽን አማራው ራሱ ነው ይሄን ቤተ መንግስት ራሱ የሰራው አማራው ነው። ስናት አብይ አይደለም የሰራው ወይንም ማንም አይደለም የሰራው። አሁን ባለንበት ቤተ መንግስቱንማ በእውነተኛማ ብትመለከት ጫካ ውስጥ በቢሊዮን ዶላር አውጥቶ ቤተ መንግስት ሌላ እየሰራ ነው። ይሄኛው ያለውን ቤተ መንግስት አንደኛውን እንደሚዜም አድርጎ ሌላኛውንም ደግሞ ጫካ ውስጥ የሚገነባው ቤተ መንግስት ሲያልቅ ሌላ ይሄኛውን እንደሚዜም አድርጎ እዛ ጫካ ያለው ቤተ መንግስት ተገባለሁ ብሎ በቢሊየንስ ዶላር የኢትዮጵያ ህዝብ እየተራበ ቤተ መንግስት እየተሰራ ነው። nothing to do with 4 ኪሎ ስላለው ቤተ መንግስት ስለ ቢልዲንግ አይደለም የሚያወራው፣ ስለ ኮንስቲቱሽን ነው የሚያወራው። ኮንስቲቱሽን እና እንትን አንተ የምታወራው ቶታሊ ዲፍረንት ነው። እያወራ ነው ይሄ ስለ ኮንስቲቱሽን ነው እያወራ ነው። ላሰማ ብራብሊ ስላልሰማ ቅድም ስላሰማው ረስቶ ሊሆን ይችላል። ቋንዴ ታፕታፕ አድርጉት። ሲቀጥል ደግሞ አንዳንድ ጊዜ ፕሮጀክት ተነድፎለት አንዳንድ ጊዜ ፕሮጀክት ተነድፎለት ትልቅ ድርጅት ነው እንዴ? ትልቅ ድርጅት ነው። ኢትዮጵያ ነፃ ያወጣል። እኛን አማራ ብቻ ነው እንዴ? ከኢትዮጵያ ውጭ የሆነ እኮ ኦሮሞም እኮ ተጨቁኗል። በዚህ መሆኑን መብት ጭምር ነው የምናስከብረው። ስለዚህ አማራ ክልል ላይ እንቆማለን አይደለም። በይሄ ጥያቄ ሀብትሽ እንዳለው ቤተ መንግስቱን አፍርሰን ሌላ ቤተ መንግስት እንገነባለን። እኔው ተግባብ ቤተ መንግስቱን አፍርሰን ሌላ ቤተ መንግስት እንገነባለን እያለ ህገ መንግስት ለማለቱ ነው። ሌላ ቤተ መንግስት እናፈርሳለን እያለ ሌላ ቤተ መንግስት እንገነባ። ይሄንን የ4 ኪሎ ቤተ መንግስት አፍርሰን ሌላ ቤተ መንግስት እንሰራለን። አልገባኝም። እስቲ ይችና እንደው እንዴት ቤት በኩል አድርገ ነው ከህገ መንግስት ጋር ምናምን የማይገናኝ ነገር ነው። ና አንዳንዴ ጋይስ ስታወሩ በደንብ እያወቃችሁ የማይመስል ነገር እየነገረን እዚህ ጋር አይደለም ተሳስቷል ሌላ ነገር ግን አምጥተህ ግን እንትን የምታደርገው ከሆነ ሌላ ነገር ነው። እስቲ ፍራውል እንደ አንድ ኦሮሞ ልጠይቅ እስቲ እንዴት ነው የምታየው ይሄንን ወንድማችን? ይሄንን አንተ ኦሮሞ ልጅ ነህና ላፍርስ የሚለው እንዴት ታየዋለህ? አመሰግናለሁ። በአንተ ፍሬሚንግ አልሄድም። በእኔ ባሰብኩት ነው። በነገራችን ላይ ዋና አማራ ስለ ዋና አማራ መጀመሪያ ስሰማ አይ ቲንክ አይ ዶንት ኖ ሰም ኢዝ ባክ በብሔር ፌዴራሊዝም ነው የምናምነው፣ በህገ መንግስት ነው የምንቀበለው። whatever he was saying at that time was very ለእኔ it was like very sexy ዋው። እኔ የኦሮሞ ነኝ፣ የኦሮሞ ፌዴራሊስት ነው፣ ፌዴራሊዝም ነው ማቀነቅነው። የብልጽግና ተቃዋሚ ነኝ። ብልጽግና የቅድሙ ሰውዬ እኔ ቅድም አንዳንዴ አማራ ክልል ምን ይላል መሰለህ፣ ኦሮሞዎች አማራ መሆን የምትፈልጉት ይላል። በነገራችን ላይ የቅድሙ ሰውዬ ነው ይሄ አያና የተባለው። እኛ ኦሮሞን መሆን እንፈልግ ኦሮሞማን ሰቦኑን መቼ መቶ አንፈልግም። እኔ የኦፌኮ ደጋፊ ነኝ። ኢትዮጵያ እንድትፈርስ አንፈልግም። ነገር ግን ምን አይነት ኢትዮጵያ በሚለው ነው። አሁን እነሱ የእናንተን ኢትዮጵያ የድሮዋን ኢትዮጵያ መቀጠል ነው የሚፈልጉት እና አያና። እኛ የምንፈልጋት ኢትዮጵያ ግን ሁላችን የምትመስል በቋንቋም በምንም የምትመስል ዳይቨርስ የሆነች። እነሱ እኮ እንዳለን የቀጠሉት በነገራችን ላይ ምንም የለወጡት ነገር የለም። ለምን የእናንተ የኦሮሞ መንግስት ምናምን የእናንተ አትሉም? በነገራችን ላይ የኦሮሞ መንግስት የሚሉ ሰዎች ይገርሙኛል። አያና እኮ እንዳለ የሚልክን መንግስት ይሰራሉ ምናምን ያደርጋሉ። ናቲንግ ስለ ኦሮሞ የአፋን ኦሮሞ ቋንቋን እኮ የፌዴራል ቋንቋ ማድረግ ያልቻሉ ዱኮማኖች ናቸው። ለምን እስከ ኦሮሞ ጋር አታችን እንደምታደርጋቸው ይገርመኛል። ነገር ግን ምንድነው የእናንተን አፕሪሽት ማድረግ? በነገራችን ላይ እኔ የሻቢያ መንግስት መጥቶ እኔ የኢትዮጵያን እኔ ቱለማ ኦሮሞ ነኝ በነገራችን ፕራውድሊ። ይሄ የሻቢያ መጥቶ የኢትዮጵያን ፖለቲካ ያስተካክለዋል የሚባለው ግብጽ መጣ ዳዝንት ወርክ። አይ ላይክ ዳት ዩር አፕሮች ዳት። የእናንተ ደግሞ ሌላ የፌዴራሊዝም የሚባለው ህገ መንግስቱን እንቀበላለን የሚለው ነገር ይመቸኝ። የእናንተ ማይመቸኝ የሆነ አማራ ኪላ የሚያወራት ነገር አለች እንዴ ምናምን ባሪያ በዚህ በዛ ምናምን። ኦኬ ኢትስ ላይክ ሜቢ ኩድ ቢ አ ቬሪ ለእናንተ የሚመች የፖለቲካ አፕሮች ሊሆን ይችላል። ኦሮሞ ምናምን እንትን የምትሉ ነገር አለ። ግን ምንድን ነው
ሻቢያ የኢትዮጵያን ፖለቲካ ልጠይቅህ፣ ቤተመንግስቱ አሁን ምንድነው የዛሬ ቶፒክ ቤተመንግስት ላይ ነው። አንተ በዚህ ሀሳብ ተስማማለህ? አሁን ለምሳሌ የአፋብን ታጣቂ ቤተመንግስት ይፍረስ ይላል፣ እናፈርሳለን 4 ኪሎ እንደገባ ቤተመንግስት አይሆንም። ለመሰለ አንደኛ ይሄ አንተ ሀሳቡን ትደግፈዋለህ? ይሄንን የአፋብን ለእንገደ መሰለ አዳምጠኝ። እሱ የእነሱ ብቻም ችግር አለ፣ በነገራችን የእናንተም ችግር ነው። እናንተም ትላላችሁ እኮ መተን ምናምን ኃይለ ሥላሴ ዘመን የነበረ ምናምን አማራ ገዥ አይሆንም። ኢትዮጵያ ውስጥ የዲሞክራቲክ ሲስተም ነው አብሮን ሊያኖረን የሚችለው። ብዙ ኮመን የሚያደርገን ነገር አለ። የዲሞክራቲክ ሲስተም፣ የፍትህ ሲስተም እንደ ደግሞ ሁላችንም እንደ ብዛታችን እንደ አቅማችን ሪፕሬዘንት የሚያደርገን ከልቸራችን ማንነታችንም ደግሞ ሲወራ ስለ ኢትዮጵያዊነት የሁላችንም የሚያካተት ሲስተም ይደረጋል እንጂ እኔ የኢትዮጵያ ሲስተም ይፍረስ የሚባለውን አልቀበልም። እንደ አንድ ኦፌኮ ደጋፊ ኢትዮጵያ የሚባለው ኮንሴፕት ቨሪ ጉድ ኮንሴፕት፣ ነገር ግን እኔ ማልቀበለው ፐርሰናሊ የአንድ ሰፈር የበላይነት እኔ ምልህ እንደመሰለ የኦሮሞንም የበላይነት አልቀበልም እኔ ወንድሜ እየሰማኝ አይደለም። አጀንዳው ላይ እንሂድ። አጀንዳው እያወራ ያለው የአፋብን ታጣቂ ቤተመንግስት እናፍርሳለን። እንዴት ታያቸዋል? እንዴት ታየዋለን? ቤተመንግስቱ አንተ ለምንድን መሰለህ ለሚጠይቀው አንድ ጠቅ ለመለስ ይህን ለመመለስ እናንተ ብዙዎች የሚሏቸው የብልጽግና አንደር ከቨር ናቸው ወይስ ራሳቸውን የቻሉ ናቸው? እንደዛ ንጥቅ እንዳጥቅ ብልጽግና የተባለው አምባገነናዊ ስርዓት እናንተ አንዳንዶች የኦሮሞማ ስርዓት ይሉታል። that's not how things continue. we need to have a democratic system. ቆይ አንደርስታንድ እያረከው ነው እያወራን ያለው ነው ነገር ወንድሜ። እኔ ካንተ በላይ አንደርስታንዲንግ ካፓሲቲ ምን ነው ጥያቄ? የአፋብን ታጣቂ ቤተመንግስት እናፈርሳለን እያለ ነው። አንተ እንደ አንድ ኦሮሞ ልጅ ይሄንን ትደግፋለህ ወይ? ምን ማለት ነው? በሲያብራራው ቤተመንግስት እናፈርሳለን ማለት ሻቢያ ወስዶ መጥቶ እንደዛ አይደለም። 4 ኪሎ አዲስ አበባ ስንደርስ 4 ኪሎ ያለውን ቤተመንግስት እናፈርሳለን ነው እያለ ነው። ምን ማለት ነው? ቤተመንግስት እናፈርሳለን ማለት የሚኒሊክ ቤተመንግስትን አፍርሰን ሌላ እንገነባለን ይላል። እንዴት ታውቃለህ? ብልጽግና አፍርሰን ሌላ የአማራ መንግስት መሰረታለን ማለት ነው አይደለም። ሲምፕሊ ፑት ዘረ ያዕቆብ ነገረ ቆይ የሚኒሊክ ቤተመንግስትን ታውቀዋለህ አይደል? አሁን አብይ የሚኖርበት ቦታ የት ነው? የሚኒሊክ ቤተመንግስት ነው አይደል? አሁን ጫካ ቤተመንግስት እየሰራቁ ነው። እሱ እኮ እያለፈበት እያረጀ ነው። በነገራችን ያ ኮንሴፕት ወንድሜ እውነት ተናገር። ጎሄድ እንደዚህ አይነት አልወድም። እውነት ተናገር ካለ ጎሄድ ፖለቲካው የኢትዮጵያ ፖለቲካ በጣም ግራ ዘመምና ቀኝ ዘመም የሆኑ ሰዎች አሉ። ገባ? አንዳንዴ ልክ እንደወረደ ደግሞ የተቀበሉ ትክክለኛ የራሳቸውን ኮዝ ያልያዙ ይህ ምንድን ነው የእንግዴ ልጅ የሚባል አለ አይደለ? አስተሳሰብ ያላቸው ሰዎች አሉ። ገባ? እነኚህ አሁን በአማራ ህዝብ ላይ የነበረውን ትንሽ ወደኋላ መለስ ብለህ ምን ነበረ አሁን እንደው ጽንዶ ብለህ በሀሳብ ደረጃ ራሱ ማንሳት ይዘገንናል። ገብቶሃል? እኛ እኮ የአማራ ደም ኖሮብን አልነበረም። ኤርትራ ውስጥ እኔ 14 ዓመት ስቀመጥ አምሃር እያሉ ነበረ። ገባ? የእኔ ወንድሞች ጥርሳቸው ሲወልቅ የነበረው ሲገደሉ የነበረው ገብቶሃል? አንተ ኢዶ ማረር የሆነ ቋንቋም ተናገር፣ ነገር ግን የምትገደለው ምንድን ነው? አማራ በሚለው ታፔላ ነበረ። ገባ? አማራ በሚለው ስም እኮ መላው ኢትዮጵያውያን ዋጋ ከፍለዋል። ይህንን ደግሞ ሄት ሴንቲመንት የፈጠሩት ህወሓትና ሻቢያ የተባሉ ድርጅቶች ናቸው። ገባ? አማራ የአማራ እናት ማህፀነ ለምለም ናት። ብዙ ኤሊቶች አለ፣ ብዙ ማሰብ ማሰላሰል የሚችሉ ልጆች አሉ። እንዴት ሆነው ነው ትግሉን ነጥቀው ገባ የአማራን ህዝብ ልክ ጦርነቱን እሱ ሜዳ ላይ እንዲመጣ እያደረጉ መልሰው ደግሞ ራሱን በራሱ እንዲያጠፋ የሚያደርጉት እነኚህ እኮ በግልጽ ይታወቃሉ። ገባ? ትክክለኛ አማራ ቢሆኑ ይሄን ነገር አይደለም እንዲህ አፉን ሞልቶ መናገር ማሰቡ ይዘገንነዋል። ገባህ አባባሌ? ሰምተናቸዋል እኮ በጣም ጠባብ የሆኑ ሰዎች በቃ ለአማራ እስካልጠቀመ ድረስ
ኢትዮጵያን በመዶሻ እናፈርሳለን የሚሉ ሰዎችም እኮ አሏቸው። ገባ? ስለዚህ እነኚህ ሰዎች ዓላማቸው ምንድን ነው? ተሸክመው የመጡት ኢቭን መጽሐፍም ሁሉ እኮ ጽፈዋል። ከትግሬ ወይም ከኤርትራ እንዳሉ ልክ በደርግ ዘመን ውስጥ አንድ ህወሓትና ሻዕቢያ የሚጠቀሙበት ቴክኒክ አለ። ገባ? ሰላይ ይልኩብሃል፣ ወይንም አንተ የደርግ ውስጥ ያለህ ከሆንክ የእነሱ ሴቶችን ጭምር ይልኩልሃል። አንተ እኮ እንደዚህ አይነት ትግል ውስጥ ስትገባ እኮ ካጠገብህ ማን ነው ያለው ተብሎ እኮ መጠናት መቻል አለብን። እነኚህ ሰዎች እኮ አስበዋል። ዘርዓ ያዕቆብ ማን ነው ጀነራል ይሉታል። እኔ እንኳን ጀነራል አልለውም። አንድ ሰው ሀገሩን ከከዳ በኋላ እንትኑ የጀነራል ማድረጉ በዛ ስም አትጠራው። ኢትዮጵያ ውስጥ እውነት ወታደራዊ ስነስርዓት ቢኖር ኖሮ ጀነራል ተብሎ እንኳን መጠራት የለበትም። ገባ? እሱ ትከሻው ላይ ያደረገው አንበሳ ቀበሮ ነው። ያ ሰውዬ ምን አለ? ወደ ኤርትራ የምትሄዱ ከሆነ አለ ሰውየው አፉ ሞልቶ እኛ ነን የምንዋጋችሁ አለ የኢትዮጵያን ጦር። ገብቶሃል? ኢስናታ ባውት አብይ አህመድ ወይንም እንትን አይደለም። እነኚህ ሰዎች በቃ የህወሓትን ኮዝ ለማስፈጸም የመጨረሻ ቃል የገቡ ሰዎች ናቸው። ገባ? ግን ትልቁ መጠየቅ ያለብህ የነቁ የአማራ ልጆች አሉ። ገባ? የነኝን አካሄድ የሚያውቁ አሉ። ኢቭን ተራው አባልም ራሱ ግራ ይገባዋል እኮ። ገባ? እነኚህ ሰዎች ትግሉን እየጠለፉ በ11ኛው ሰዓት ትግሉን የጠለፉ ሰዎች ናቸው። ኦፍኮርስ ነገሮች ራሱን እያጠሩ ይመጣሉ። ውስጣዊ ትግልም ደግሞ ይደረጋል። ምክንያቱም አማራ ቀላል ህዝብ አይደለም። እዛ ውስጥ ያሉት ታጋዮችም ቢሆኑ አይዘር ራይትም ይሁኑ ሮንግ ታሪካቸውን ማፍረስ አይፈልጉም። የራስን ታሪክ አፍርስ እያሉ ነው። እነዚህ እኮ በግልጽ እየተናገሩ ነው። ምንም አይነት አንዳንዴ እኮ ታክቲካል አሊያንስም ስትፈጥር እኮ የሆነ ከራስ ጥቅም አኳያ ማሰብ አለብህ እንጂ ያንተን የአማራ መሬት የነበረህንም መሬት ስንት መስዋዕትነት ተከፍሎ የተገኘውን መሬት ምን ልታደርገው ነው? ለወያኔ በዛ ደረጃ ላይ እኮ ትናንትና ራያ ምናምን ሲገቡ እኮ ጸጥ ብለዋል። የነመሬ ወገዶች እኮ ምንም አላሉ። ስለዚህ እነኚህ ሰዎች አንዳንዴ ይሄ እባቡ ትክክለኛ ማስኩ እየተገለጸ መጣ። ገባ? አሁን እዚህ ላይ ስታመጣው በጣም ማስካቸውን እየገለጽክባቸው ነው ዘርሽ። እና እኔ እንጃ፣ እኔ በእውነት እናንተ እያደረጋችሁ ያለው ነገር ትክክለኛ ነገር ነው። ግን እውነት ደግሞ ምንም ቢሆን ተደብቃ መኖር አትችልም። ገባ? ትናንትና ሻዕቢያ ወያኔ ኢቭን እስከ ትናንትና ወረራ ድረስ በማይካድራም ይሁን በሁሉ ቦታ ያፈሰሱት የንጹሃን ደም የንጹሃን አማራ ደም ዝም አይልም ብዬ አምናለሁ። ኢትዮጵያ ታሸንፋለች ዘርዬ። እና እነኚህን ሰዎች መታገል ጥሩ አድርገሃል። እያደረጉ ያሉት ነገር በጣም ህዝቡ ማወቅ አለበት። ገባ? ለማን ነው ማዋጣው? እኔ የራስን ቤት ለማቃጠል ምንም አይነት ትግል አታደርግም። ገባ? ስለዚህ እነኚህ በጣም አክራሪ የሆኑ ብሔርተኞችም አሉ። ኢቭን አሁን ለኦሮሞም ልጆች መናገር የምፈልገው ኢትዮጵያ ትፍረስ የሚሉ ሰዎች ጋር ምናልባት ከነሱም ጋር ሞር ፌቨር ለመሰራራት ወይንም ይሄ ታክቲካል አሊያንስ ለመፍጠር የተሰነዘረች እጅግ አደገኛ ቃል ነው። ምክንያቱም በኦሮሞውም እና በአማራው መካከል ብትመለከት በተለይ አንተ የመጨረሻ አክራሪነትን ካላሳየ በስተቀር መተማመንም የለም። ገባ? እንዲተማመኑ ምናልባት ኦሮሞቹ የድሮ ስርዓት ያመጣብናል ምናምን ብለው ስለሚሉ እነሱንም ለማስደሰት የተዘነዘረች ቃል ናት። ግን በማን ኮስት ላይ ነው ይሄ ነገር እየተደረገ ያለው የሚለውን በደንብ ቢጠራ መልካም ነው ላለው። አመሰግናለሁ ዘርች። በጣም ይገርማል። በሚገርም አይነት ሁኔታ የፒፒ ካድሬ እውነት በጣም የሚገርም ነገር ነው እያስቀመጥክ ያለው። በድፍረት አብይ የሚባል ኢንዲቪጁዋል ሻዕቢያን ጋብዞ ኢትዮጵያ ውስጥ የዛን ያክል የትግራይን ህዝብ ሬፕ በመቶ ሺህ የሚቆጠሩ ሴቶችን ሬፕ ሲያደርግ ኖ የሚያገባኝ ምን መሰለህ? ይሆናል እውነት ሲናገር ይሄንን የፒፒ ካድሬ ሲናገር በዝም ብለህ ታናግረዋለህ፣ ወይም አያና ሲናገር ታናግረዋለህ። እንደኔ አይነት ግለሰብ ሲናገር ሸሮፍ ማድረግ ትፈልጋለህ አይደለማ? ይኸውልህ እንደ አንደርስታንድ እንድታደርጉ እኮ ነው። እኛ
የዛን ጊዜ ኤርትራ መግባቷ ለእኛ ረድቶናል አይደል? ወልቃይትን ይዘናል። ዛሬ ኤርትራ ባትገባ ኖሮ የዛን ጊዜ ወልቃይትን እንይዝ ነበር። እድል አንድ ደቂቃ እድል ከሰጠኸኝ ራሴን ክላሪፋይ ላድርግልህ ለልጁ። እኔ ወንድሜ አንተ እንደምትለኝ አይነት ሰው አንዳንዴ በኢትዮጵያ ፖለቲካ መጥፎነቱ ይሄ ታርጋ መለጣጠፍ አለ። ገባ? እኔ ድብን ያልኩ ኢትዮጵያዊ ነኝ። ገብቶሃል አባባሌ? ለኢትዮጵያም አንድነት ብዙ መስዋዕትነት የከፈልኩት እኔ ኢትዮጵያን የምታስቀጥልልኝ ከሆነ ኢዶማረ ኢትዮጵያን በኢትዮጵያዊነቱን እኔ አሁን የፋኖ ትግል ሳየው ደስ የሚለኝ አንድ ነገር ልንገርህ፣ ተስፋ የሚሰጠኝ ፋኖ ጋር ቆይ እውነት ተናገር። ሌላ ነገር እንዳይሆን ፋኖ አይደለም። ቆይ አንዴ፣ ይሄ አሁን እዚህ ጋር የአፋብን ታጣቂ ስለ ልጁ አይደለም እኮ ኖ እያልኩ ያለው እየሰማኝ አይደለም። እውነት ተናገር። አሁን ይሄንን የተናገሩት የአፋብን ታጣቂዎች ናቸው እንጂ ፋኖ አይደለም። እኔ ስለ እነሱ እኔ እያልኩ ያለው ልጁ የፒፒ ካድሬ ስላለኝ ነው። እኔ ፊት ለፊት ባገኘው ይሄን ሰውዬ አይ ዶንት ኖ ምን ሊፈጠር እንደሚችል ጋድ ኖውስ። ግን መጥፎ ነገር ይፈጠራል። እሱን እነግርሃለሁ ፊት ለፊት ብታገኝ። አንድ ነገር የምነግርህ ይኸውልህ፣ እንዳንተ አይነቱ ነው። አየህ፣ ለኢትዮጵያ ምንም የማይጠቅም ዝም ብሎ በመሰለው በስሜት ነው እንጂ በስሌት የማይናገር እንደዚህ አይነት አስተሳሰብ ያላችሁ ሰዎች ስላላችሁ ነው። እኔ አረንጓዴ ቢጫ ቀይ የሚይዝ ሰው ኢትዮጵያን ኢትዮጵያ ብሎ የሚጠራ ሰው ከልቤ እወደዋለሁ፣ አክብሮት አለኝ። ገባ? ነገር ግን ይሄ ፌክ የሆነ ማካሄድ ደግሞ በጣም የምቃወም ሰው ነኝ። አሁን በተነሳው ርዕስ ላይ ስንነጋገር እያወራን ያለነው ስለ አንድ ኢንዲቪጁዋል አይደለም። አንድ የተመሰረተ ግሩፕ አለ። እምወዳትን አገሬን ሊያፈርስብኝ ይፈልጋል። ይሄን ዘራ ያዕቆብ እድሉን ሲሰጠኝ እንዴት ትመለከተዋለህ ይሄ ቡድን ካለ እኔ የህልውና ስጋቴ ነው። በአንተ መቃብር ላይ የምፈልጋትን ነገር እሰራለሁ እያለ ነው። ለሴም ቲንክ ይሄ ድርጅት እያደረገ ያለው ሌሎችን ማንን ለማስደሰት እንደተናገረ ይገባሃል። ልክ እንዳንተ ያለ በጣም አክራሪ ኦነግ የሆኑትን ሰዎች ለማስደሰት ነው። ገባ? ይሄ ግን የራሱ ስሜት ወይንም የድርጅቱ ስሜት ነው እንጂ የአማራ ህዝብ ስሜት አይደለም። ገባ? የአማራ ህዝብ በፍጹም እንትን የሚል አይደለም። ሌላው የኤርትራን ጋብዟል አልክ። መንግስት እኮ የትኛውም ሀገር ላይ ፖለቲካ የምትረዳ ከሆነ የፈለግከውን ሀገር አሊያንስ መጥራት ትችላለህ፣ መብትህ ነው። እነሱ እኮ 30 ዓመት ሙሉ እኮ ተደራጅተው ኤርትራን ጋብዘው ሳህል በረሃ ድረስ ሲዋጉን አልነበረም እንዴ ወንድም አለ? እነሱ እኮ ሲያደሙን ነበር። እነሱን እኮ ትናንትና እንደ ትሮጃን ፎርስ ተጠቅመው የኢትዮጵያን ጦር ሲያደሙ የነበሩ ሰዎች ናቸው እንጂ መንግስት በፈለገ ጊዜ የፈለገውን ኃይል መጥራት ይችላል። ይሄ እኮ ያለ ነገር ነው። እስራኤል ምንድን ነው አሜሪካን ትጠራ የለ እንዴ? ይህንን ለምን አትቃወምም? እና ዘርሽ ይሄን ለማለት ነው። እሺ በል ክሊር ስላደረግከው እዚህ ጋር ደግሞ እኔ ደግሞ ክሊር ላድርግልህ ወንድሜ። በመጀመሪያ ደረጃ ይሄንን ደመጣጭ የሆነ መንግስት የኢትዮጵያን ህዝብ እንደ ህዝብ ማለት ነው እየጨፈጨፈ ያለ ሰው ያድናል ብለህ ከዚህ በፊትም በመንግስቱ ዘመንም እኔ ከወረድኩኝ ኢትዮጵያ ትፈርሳለች ብሎ መለስ ዜናዊ እኔ ከሞትኩ ኢትዮጵያ ትፈርሳለች ብሎ ይሄኛውም አሁን እኔ ከሞትኩ ኢትዮጵያ ትፈርሳለች እያሉ የሚያጭበረብሩ ኢንዲቪጁዋሎች መሪዎች፣ ከዛ በኋላ ደግሞ እንደናንተ አይነት ግለሰቦች እኔ ኢትዮጵያ እንዳትፈርስብኝ ብዬ ነው ይሄን መንግስት ማግዘው። ስለራሴ ከሆነ ወንድሜ ልንገርህ፣ እኔ እኮ እንደ ልቤ እኮ መኖር የምችል ሰው ነኝ። የግል ከሆነ ግን ያገባኛል የሚሞተው የድሃው ኢትዮጵያ ህዝብ ብዬ ነው እዚህ ጋር የምጮኸው። ሬፕ የምትደረገው ሴት በየቀኑ ያገባኛል ብዬ ነው እዚህ ጋር የምጮኸው። አረንጓዴ ቢጫ ቀይ ብለህ ነው የተናገርከው። አረንጓዴ ቢጫ ቀይ የሚለውን ባንዲራ በፊት ለፊትህ ላይ እያየህ ነው መሪ የምትደግፈው። አብይ ሴት ልጅ ከቀሚሷ ላይ ተቀዶ ሲቆረጥ እያየ አንድ ነገር የማይናገረው አረንጓዴ ቢጫ ቀይ ባንዲራ የያዘች አሮጊት ስትደበደብ በጥፊ ስትጠፈጠፍ አዲስ አበባ ከተማ ላይ ነው ቁጭ ብሎ የሚመለከተው። ለምን አታናግር? ለምን ከሩቅ ታደርጋለህ? አጀንዳ ይሄ አይደለም። አጀንዳችን የአፋብን ታጣቂ ቤተ መንግስት አፈርሳለሁ እያሉ ነው ያሉት። እንዴት አያችሁት?
የአፋብን ታጣቂዎች እንዴ አጀንዳው ይሄ ነው እንጂ ይሄ አሁን ጀነራል የሆነ አጀንዳ አይደለም። አዲስ ትውልድ አዲስ ተስፋ የሚል አዲስ አስተሳሰብ ማለት የነበረውን ማጥፋት ነው። እንደሰማችሁት ቤተ መንግስት እናፈርሳለን። ጽንፈኛ የትግራይ ኃይል የአማራ ነገስታት ገዢ መደብ እያለ ፖለቲካ ሲሰራ የነበረ ወደ ቤተ መንግስቱ ሲገባ በታንክ በሩን ሰብሮ ጥሎታል። በቃ ከዛ ውጭ ቤተ መንግስቱን አላፈረስም። እንደውም በተቻለ መጠን ቤተ መንግስቱን ያው ምንም ቢሆን ቢቆሽሽም ምንም ቢል ፕሮቴክት አድርጎታል። አብይም ይሄ የነፍጠኛ ስርዓት ያለው ቤተ መንግስቱን አስቦታል። ሐውልት ሰርቷል። መኪኖቹን አጥቧል። ምን ብሏል? በቃ የአማራውን እዛ ጋ ያለው ለምን አብይ እንትን ይወዳል፣ ታይታ ይወዳል። ከውጭ ሀገር ላይ የሚመጣ ሰው ሳር ብታሳየው አህያ አይደለውም ልግጥ አልመጣውም ነው የሚል። አብይ የሰራቸው ላይብረሪ ምናምን እሱ ቢግዲል አይደለም። አብይ አንደርስታንድ ያደርጋል በየሀገሩ ስለሚበር። ሰው ሲመጣ ሰው ፊት የሚያስቆመው ነገር ቤተ መንግስቱ አይታችሁ ታውቃላችሁ። አብይ ሁሌም ሰው ሲጋብዝ፣ አሁን የአሁኗ ራሱ የጣሊያኗ ራሱ ፕራይም ሚኒስተር ስትመጣ የት ነው ይዟት የሚዞረው? ቤተ መንግስት። ከቤተ መንግስት ከወጣ በኋላ የት ነው የሚሄደው? ሎጅ ነው አይደል የሚሄደው? አንዱ ሎጅ ለምን ይመስላችኋል? በቃ አዲስ አበባ ውስጥ ይሄ ነው የሚታየው። ቤተ መንግስቱ የነገስታቱ ቤት። ከዛ ውጭ አዲስ አበባ ማሳየት አይፈልግም። የት ይወስዳታል? ሎጅ። ስለዚህ አብይ ተገዶ ነው። ካልሆነ ቤተ መንግስቱን ቢያፈርሰው የት ነው የሚሄዱት? ሎጅ ነው የሚሄዱት። ሎጅ ለማየት ደግሞ ማንም አይመጣም። ሲመጡ ክብር ይወላቸው። አሁን አብይ ትምህርት ብዙ የለው፣ ሌገሲ የለው፣ ማንም ሰው አያውቀው፣ ፌመስ አይደለም። አሁን አልሲሲ ምናምና ፌመስ ናቸው፣ ደረብ ያለ ስም አላቸው። እሱ የለው። ስለዚህ የሚመጣው ሰው በሙሉ ሊንቀው ይችላል። እንደ አንድ ተራ አፍሪካዊ ሊደር ሊይዘው ይችላል። ቤተ መንግስቱን ግን አሳምሮ ሲመጡ ኦ ማይ ጋድ ኢትዮጵያ እንደዚህ በጣም ትልቅ አገር ናት እንዴ! እንትኑ ሮያል እንትኑ ፓላሱ ራሱ ከአውሮፓውያኖቹ ማይተናነስ ሲሆን ምናምን ሲያዩ ሪስፔክት እንስጠው ለሰው ይውላ ያከብሩታል። ይሄ ስማርት በቃ አራዳ ነው። አብይ ለመጠቀም እንኳን እንዴት እንዳስዋበው አይታችኋል። ባገኘው አጋጣሚ ሲያሶ ሊያቆም አልቻለም አይደል? ቤተ መንግስቱ ማሳመር ለምን ይመስላችኋል? አብይ ለመከበር የግዴታ ቤቱ ማስከበራል፣ እዛ ቤተ መንግስቱ ማሳመር አለበት። የነዘመነ ቡድን ደግሞ ምንድነው? ይሄን ቤተ መንግስት እናፈርሳለን። ኦሮሞ ነፍጠኛ ሚኒሊክ ያለ ያላፈረሰው ትግሬ የአማራ ገዢ መደብ የአማራ ህዝብ እያለ ሲጠላን ነበር። ጨቋኝ ጨፍጫፊ ሲለን ነበር። ያላፈረሰ እነዚህ እናፈርሳለን። እነዚህ ግን እናፈርሳለን ያሉት የዛሬ 700 ዓመት የተፈጠረውን የሰለሞኒክ ስርዓት አፍርሰን በደመና የምንጓዝ የጠንቋይ ልጆች ወደ አዲስ አበባ እንገባለን ነው። ኦኬ ምንም ከሰለሞንና የአገው ኃይል የተጣላ ነው፣ ሌላ ምንም አይደለም። ጠንቋዮች ነበሩ። የአማራው ነገስታት አብዛኛው ከኦርቶዶክስ ተዋህዶ ቤተክርስቲያን ጋር አታችን ናቸው። ስለዚህ ጠንቋይ ሲመነጥሩ ነው የኖሩት። ምንድን ነው ያለው? የአገው መስለብ፣ ቡዳነት፣ መተት ምናምን ድግምት አይደል? ተሳስቻለሁ። ዘመን ወጥቶ በደመና አጓዛለሁ አለ። ሽርክ እኮ ነው፣ ኃጢአት እኮ ነው። በእስልምና ሽርክ ይባላል። ኃጢአት እኮ ነው። አምላክ ሰውን ሁሉ እኩል ነው ያድርጎ የፈጠረው። ሌላ ማይሆን ጥበብ ለሁሉም አልሰጠም። በላበ ብላ ነው ያለው አዳምን ሁሉ። ኦኬ ስለዚህ ነገስታቶቹ ትልቁ ጸባቸው ባይዘው ይሄ ነው። ከሰምታችሁ ከሆነ ሁሌ ኢትዮጵያ ጥበብ አላት። እነ ሮዳስ እነ እንትና እነ ምናምን ማን ነው ይሄ ዳንኤል ክብረት ዝንዘሪጥ ሁሌ ምንድን ነው የሚሉት? አዎ እንደዚህ ነው ጥበብ አለ። ምንም ጥበብ የለም። ጥበብ መስራት ነው። ጥበብ መጻፍ ነው። ጥበብ መገንባት ነው። ኦኬ ጥበብ የሚሉት ጥንቆላ ነው፣ ሌላ ምንም ነገር አይደለም። ነገስታቶቹ ደግሞ ጳጳሳቶቹ በጊዜው ከነገስታቱ ጋር ጳጳሳቱ ቅርብ ስለነበሩ ጥንቆላን ቶታሊ አግደዋል። ኦኬ መስለብ ሰላቢ ማለት ማታ ተነስቶ ራቁታቸውን ሆኖ ጅብ ላይ ይቀመጣሉ። ኦኬ ጅቡ እርኩስ መንፈስ ላይ ይጫናል፣ ምስ ይኖረዋል፣ ራቁታቸውን ይቀመጡበታል፣ ይጋልቡታል። ሌሊቱ ሙሉ ሲጋልቡት ይውላል። ያ እርኩስ መንፈስ ገንዘብ ወዳለው ሰው ቤት ሄዶ ገዱን እድሉን ወርቅ ካለ ወርቅ ይጠፋባቸዋል፣ ያን እየሰበሰበ ያመጣል። ኦኬ ይሄ አገዎቹ ከግብጽ ይዘውት የመጡት ነው። አሁን የአሜሪካ
ገንዘብ ዶላር ካያችሁ የፒራሚድ ስዕል ምናምን አለበት። ቢኮዝ አሁን የኤፕስቲን ፋይል የሰሞኑን ካያችሁ መንፈስ ማሳደድ ነው ስራቸው። ቢኮዝ እነሱ እንደሌላው እንደዚህ ኢስተርን ወርልድ እንዳለው ከኢየሱስ ጋርም ከነቢያችን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከእሳቸው ጋር አልተገናኙም። እምነት የላቸውም። ስለዚህ እምነታቸው ሰይጣንን ማምለክ ነው። ሶ ግሪክ ያሉ እና አሜድራ አሞንራ ምናምን የሚባሉ ብዙ ጣዖቶች አሉ። ያንን ነው የሚያመልኩት። ኦኬ መናፍስቶች ማለት ነው። የሰው ልጅ ይሄ እንዲያው በመጽሐፍ ቅዱስ ላይ መጽሐፈ ሄኖክ ላይ ከሰማይ የወደቁ መላእክት አሉ፣ አምላክ የተቀየማቸው። እነሱ ብዙ ትምህርት አስተምሯል። ሶ እነሱን እየቀለቡ ነው የሚኖሩት። እነሱን እያመለኩ ከነሱ መንፈስ እየወሰዱ በእነሱ መንፈስ ነው የሚሰሩት። ሶ ኢትዮጵያ ውስጥም አለ። ቢኮዝ ኢዛና ኩሽ ኪንግደምን ሲያፈርስ ኩሽ ኪንግደምን ያፈረሰው ኢዛና ነው። ሱዳን ሄዱ። ዛሬ ከረንዴ ሱዳን የምንለው ሰሜን ሱዳን ማለት ነው እና ደቡብ ግብፅ ሲያፈርስ በውስጡ አገዎችን ይዞ መጥቷል። አገዎቹ እዛ ስለነበሩ ግብፅና ሱዳን ያንን ትምህርት ይዘውት መጥቷል። ኦኬ ከዚህ ውስጥ ለምሳሌ ብዙ ሰዎች ቡዳ ይበላኛል ትላላችሁ። ሰው ልጅ ቡዳ የለም። የሰው ልጅ ሲወለድ አይኑ ተበላሽቶ የሚወለድ ሰው የለም። ኦኬ ቡዳነት በትምህርት የሚገኝ ነው። ልንገራችሁ በደምብ እንድታውቁት። ሄደው ይማሩታል። ሀብታም እንዲሆኑ ቡዳነት ይማራሉ። ከዛ አንተን ይበልሃል መንፈስ፣ አንተ ትደክማለህ፣ በቃ ትዝላለህ። የአንተ ኢነርጂ ወደሱ ይሄዳል። ኦኬ ከዛን ያንተ እውቀት ያንተ ጀግንነት ምንህን እየበሉ ይሄዳል። ህፃናት ይበላሉ። ቢኮዝ ህፃናቶች በጣም ፓወርፉል ናቸው። ሴል ሪጀነሬሽን አላቸው። አይታችኋል። አሁን እነ ኪም ካርዳሺያን ምናምን ሽል ይበላሉ። ህፃናት ሳይወለዱ ያለውን ይበላሉ። ለምን ሲባሉ እድሜያቸው ወጣት እንዲሆኑ ወይም ሴል ሪጀነሬሽን እንዲያደርግ። ኦኬ ሴል ሪጀነሬሽን ይሄ ሳይንቲፊክ ነው። እየበሉ ነው አይደል? አሁን ወጥ አይደል? በየቦታው ራሳቸውም ተናግሯል። የራሳቸውን ፊተስ ሳይቀር የራሳቸውን ልጅ ሲወርድባቸው ይበላሉ። ሜዲካሊ እንትን እና ምን ልላችሁ ነው፣ ይሄ የነበረ ጥንቆላ ነው። የእኛ ነገስታቶች ይሄንን ነው ሲያስቆሙ፣ ይሄንን ተዉ ሲሉ ነው የነበረው። እውቀት ቢሉ በደመና እጓዛለሁ ምንም የምትጓዘው በደመና የለም። ሰይጣን ነው የምትጋልበው። አለቀ። አሁን ከ700 ዓመት በኋላ ለ700 ዓመት ይሄንን ኃይል እየቀበር ነው ይኖር። ኦኬ ቢኮዝ ለህዝብም አይሆን እንደዚህ አይነት አስተሳሰብ። ይሄ ያገው ኃይል ቂም አለበት። ነገስታቶቹን ሆን ብሎ እኮ ይሄ የአማራ ነገስታትን እኮ የሚጠላው ዝም ብሎ አይመስላችሁ። ለ700 ዓመት ባይዘው ዳንኤል ክብረትም ይችን ቃል ተናግሮት። ኦኬ ስለዚህ ጋይስ ቤተ መንግስት እናፈርሳለን ሲልህ ሊበቀለን ነው። እነዚህ የአማራ ትግል አይደለም እየታገሉ ያሉት፣ የራሳቸውን የዛሬ 700 ዓመት ተገርፈናል። የዛሬ 700 ዓመትም ስልጣን ላይ አልነበሩ። የዛሬ 700 ዓመትም የአሸርጋጅ ነው የነበሩት። ኦኬ የዛሬ 700 ዓመት እንደ እነዚህ ሰዎች እኮ ቴዎድሮስ ይመጣል እያሉ እኮ በየገዳሙ እኮ እየተደበቁ ሲበጠብጡ የነበሩ ሰዎች እኮ ናቸው። ቴዎድሮስ ይመጣል ማለት እነሱ ይኩኑ አምላክን በልጅነቱ ፈልገው ስላነገሱት እኛ ደግሞ ቴዎድሮስ ብለን እናነግሳለን ብለው እኮ ፍካሬ ኢየሱስ የሚል ጽፈው ምናምን እኮ ድራማ የሰሩ እኮ ናቸው። ኦርቶዶክስ ተዋህዶን ለማጥፋት የሚጥሩ ናቸው። ይሄ ኃይል ይህንን የአማራ ታሪክ ይሆናል። እኛ ምን ታሪክ አለን? የነገስታቶቹ ታሪኮች ምን አለን? እስቲ ንገሩ። ዶሮ ወጥ የምትበሉት እቴጌ ምንትዋብ ናት 12 ብልት ያወጣችለት እንጂ ከውጭ ሀገር 12 ብልት የለም። ኦኬ ቻይና ጃፓን ብትሄዱ ከ50 ይከትፈዋል ዶሮ። ነጮች ጋር ብትሄዱ ዊንግስ ምናምን ብሎ ለየብቻ ነው የሚከፋፍል። አንድን ዶሮ ራሱ ኮንሲደር አያደርግም። የምትበሉት ዶሮ ወጥ፣ የምትበሉት በርበሬ፣ የምትበሉት የምትጠጡት ምናምን ጠጁ ምን ሁሉ ነገር የቤተ መንግስት ጉዳይ ነው። የምትለብሱት ሸማ ታውቃላችሁ። አሁን ሴቶች እዚህ መታችሁ ጥበብ ለበስን ምናምን እያላችሁ የጎንደር የሸዋ የወሎ እያልክ እዚህ ምንም ማያውቁ ልጆች አሉ። ያው እኔ ካልቸራችሁ ማሳደጋችሁ ደስ ይለኛል፣ ስትጣሉ ስለማይ ያስቀኛል። እንዳለ እኮ ነገስታቶች እኮ ያሰሩት ልዩ ነው። የጥልፍ አይነቱ ሳይቀር እኮ የምንትዋብ ጥልፍ ምናምን የሚባል እንዳለ ታውቃላችሁ። መነን ጥልፍ ለምሳሌ እቴጌ መነን የተነደፈ ጥጥ ነው የሚለብሱት። ኦኬ የተነደፈ ጥጥ ማለት ጥጡ ቀድሞ ተነድፎ ነው
ወደ መደወሪያ ውስጥ ምናምን የሚገቡ። አሁን ድረስ ምን ይባላል? ጨርቁ መነን ጨርቅ ይባላል። ስለዚህ ያስተማሩ ልብስ የምትለብሰውን ልብሱን ላይ ያስተማሩ ሴቶቹ የምትለብሱት ልብስን ያስተማሯችሁ የኛ ነገስታቶች የኛ ልዕልቶች ናቸው። ውጊያውን ያስተማር ነገስታቶቻችን ናቸው። ድንጋይ ድርደረውን ያስተማሯችሁ ሁሉንም ባይዘው የኛ ነገስታት ብዙ እውቀት ነበራቸው። ለምሳሌ ዮሐንስ 5ኛ ብትሉት መነኩሴ ነበረ። ኦኬ ሶሪ ዮሐንስ 4ኛ ዮሐንስ 5ኛ ፍትህ እንትን የሚልበት ማለት ነው። የፍትህ ስርዓት በጣም ብዙ ዘራቆ ካሜራ ተከፍቷል። ይህንን ታሪክ እናፈርሰዋለን ነው አማራ እናፈርሰዋለን ብትለሻል አማራ እናፈርሰዋለን። ስለዚህ እናንተ የምታስቡት አማራን ነፃ ሊያወጡ ነው የሚመስላችሁ። እነሱ ሊበቀሉ ነው። አማራ ተዳክሟል፣ ችግር ተፈጥሮበታል፣ ግርግር አለ። ስለዚህ እንብላው ነው። ትግሬም ሊበላን ነው የመጣው፣ ኦሮሞም ሊበላን ነው የመጣው። ያው ፖለቲካ ናቸው። እነዚህም ሊበሉ ነው የመጡት። የትግሬና የኦሮሞ ቢያንስ ሌላ ብሔር ሆኖ ነው የመጡት። የነዚህ ግን አማራ መስሎ ነው የመጡት። እንዴ እስቲ ዝም ብላችሁ አስቡት። እንዴ ያን የሚኒሊክ ሐውልት ሊፈርስ ነው ሚኒሊክ ሐውልት እንዲያርጉት ብለን አይደል እንዴ ስንጮህ የነበረው? እስክንድር ነጋ ጋር ምናምን ሲጮህ የነበረው ትዝ ይላችሁ? ስለዚህ ቤተ መንግስት አፈርሳለሁ ካለ ሐውልት አፈርሳለሁ ካለ ታዲያ ለምን ታገል ነው? አብይ ይሄ ይሄ ነው እንግዲህ ጉዳዩ። አሁን ወደ ሁለተኛው እና ወደ ዋናው እና አፈርሳለሁ የሚለው የነዘመረ የአገዎች ታዲያ የአገዎች ኢንተረስት አገዎች ባይዘው ራሳችሁን ቻሉ። ተዉት። አማራ ታሪክ አትለጥ። አማራ እንጀራ ይሄን አማራ ልብስ እሱ ነው እዚህ መከራ ውስጥ ይከተል። እኛንም እናንተ ዋጋ ከፍላችሁ ተዋርዳችሁ ታሪካችሁን ቋንቋችሁ ራሱ እኮ ጠፍቶ እኛን ይዛችሁን እየወደቃችሁ። ይሄ ደግሞ የዋህ ሞኛ አማራ አለ አገው ማለት ነው። ዞሮ አገው ላይ ሄዶ የሚለጠፋል። በቃ ደንባራ የሆነ ትውልድ ተፈጥሮ ሁለተኛው ኦኬ አሁን ሁለተኛው አፋብን አንድ መግለጫ አውጥቷል። እኛ እንደውም ውሸት መስሎን በየቦታው ቼክ ለማድረግ ሞከረ። በመግለጫው ላይ 4 ፖይንቶችን አስቀምጧል ለአፍሪካ ህብረት የልመና። በዚሁ አጋጣሚ አፋህድ ዳውንት ድረስ አፍሪካ ህብረት ኢጋድ አፋህዶችን ለማግኘት ጭቃ ኳት ነው በእግራቸው ሄደው ምን ብለው አግኝቷቸው ድርድር ከዛው ስለመውለድ ይችላል። የእነዚህ ግን ልመና ላይ ናቸው። የሰሞኑ ባይዘው ያያችሁት ውጊያ አለን ለማለት ነው። ኦኬ ጅሎች አሉ እዚህ የዋህ አማራ ለአማራ የሚታገሉ ይመሰላቸው የፖለቲካው ቁማር ያልገባቸው ሄደው ከህዝቡ ጋር ይቀጣቀጣሉ። ኦኬ ሚኒንግለስ ማለት ነው። ተተኳሽ ምናምን ካገኙ ጥሩ፣ ግን ተተኳሽ ምናምን አግኝተህ ጥፍ ብለህ ትሄዳለህ እንጂ ሄደ ቃቃጥለ ትምህርት ቤት ጋር ምናምን ሳጭረ ምናምን አላ ውስጡ የትግራይ ሰራዊት ምናምን ሊኖር ይችላል። ዊዶ ነው እዛ ጋር ተልኮ ያለው ህዝቡንና እዛ ጋር ያለውን እኛን ጠመንጃ ይዞ የሚታገለውን ለማጣላት። በዛ ላይ ህዋት ያው አፍተሮል እርስ በርስ እንድትጋደል ነው። አማራና አማራ ከተቃቃርክ ህዋት ስትመጣ አንድ ሆነ ልትመክታት አትችልም። አለቀ። ስፔሻሊ ከህዝቡ ጋር ከተቃቃርክ ኦኬ። ስለዚህ ያን ይሰራችሁ ሄደው እኔ እርግጠኛ ነኝ ትምህርት ቤት ምናምን የሚያቃጥል የአማራ ታጋይ ያለ ብዬ አላምንም። አፋብል ያደርግ ይችላል። ኦኬ ግን እቺም ያደርግ ቡድን አለ በስነ ስርዓት ስራ ይብሉ። ኦኬ ከዚህ በፊት አንድ ፋውል ሰርተዋል። ያው እዚህ ያላወራው የሚወራ ስላልሆነ አሳፋሪ ስለሆኑ ባለጌ ስለሆኑ ትግሉን በመጥፎ ነገር የሚከፍል ኪሳራ ላይ ያደርሱ ጥረት አድርጓል። አሁን ደገሙት ማለት ነው። እና ይችን እየሄደ ተንኮል የሚሰራው አላማው ሌላ ነው። አላማው የቲፒኤልኤፍን አጀንዳ ማስፈጸም ነው።
ምክንያቱም ፋኖ እዛ ጋ ያለው ቢያንስ አሁን ምንም ሳይገባቸው ያፋብን ምናምን ገብቷል። ያው ከትምህርትም ከማነስ ለጉዳዩ ፖለቲካ መረዳት ማነስ ገብተዋል። እነዚህ ግን ልጆች አፍተሮል ነገ የኛው ልጆች ናቸው። ነገ ወደ ፋኖነት ሊመለሱ ይችላሉ። ቶታሊ ከህዝብ ጋር በሚያቃቅር መልኩ ሲታገሉ እርግጠኛ ነኝ ስራዬ ብሎ ይሄን ያደረጉ። ትምህርት ቤት የሚያቃጥላለ ምን የሚያቃጥላለ። ይችን የሚሰራው ደግሞ ማን እንደሆነ እናውቃለን። ይኸው የህወሓት ኃይል ነው። አሁን አይታችኋል። ሰለሞን ወልደ ገሪማ የሚባለው ልጅ አሁን እንደነሱ አይነት ሸዋ ላይ ነገ እነሱ አሁን ያቃጥላሉ። ያቱም ስራቸው አላማው ህወሓት ይወላችሁ። የአማራ ልጅ ከብልጽግና ጋር ቢዋጋ ያዋጣቸዋል። ቢኮዝ አማራ ይዳገማል። እርስ በርስም ቢዋጋ ያዋጣቸዋል። ኦኬ ታጋዩና ህዝቡ ቢጣላ ያዋጣቸዋል። ይጌት ያን ነው እየሰሩ የነበረው። ሶ 4 ጥያቄ አንስቷል አፋህድ። እንዲያውም ተለምኖ 17 ጥያቄ ነው ይዞ የገባው። የእነዚህ ጥያቄ በጣም ያስቅ ነው። አንደኛው መከላከያ ከክልሉ ለቆ ይወጣ ነው። የስ ለቆ ይወጣል። ግን መከላከያ ክልሉ ውስጥ የሚቀመጥባቸው ሎካሊቲዎች የክልሉ እኮ መሬት አይደሉም። ታውቃላችሁ? እንደው እስቲ ይሄ የሚያውቅ ሰው ከታች ጎበዝ የሆነ ሰው ይመልስልኝ። ከአዲስ አበባ ባህር ዳር ያለው መንገድ ጥቁር አስፋልቱ እና ከሱ ዊንግ ይባላል። ከሱ 20 ሜትር ወደ ግራና ወደ ቀኝ ማለት ነው። የማን ነው እሱ መሬት? የሚነግረኝ ሰው አለ? የማን ነው ባለቤትነቱ? የሚያውቅ ሰው አለ? ጥቁር አስፋልቱ አለ አይደል? ከአዲስ አበባ የማን ይመስላችኋል? አቤት የዋና አማራ ልጆች ጥይት ሆናችሁ እናንተ አልተቻላችሁ። የፌዴራል መንግስት ነው። አማራ ክልል ፖሊስ እዛ ጋር መንቀሳቀስ አይችልም። ያው ከኃይል ማነስ ምናምን ስለሚጠቀሙበት የፌዴራል መንግስት እነዚህን መንገድ ሲሰራ ካሳ ከፍሎ ወደ ግራና ወደ ቀኝ 20 ሜትር ካሳ ከፍሎ መንገዱ የሚሰራበት ኳሪ ማለት የድንጋይ ማውጫ ነው። እሱን ገዝቶ ፌዴራል መንገዶች ባለስልጣን ገዝቶ ኳሪውን ሰርቶ ከጨረሰ በኋላ ኳሪውን በቃ ለህዝብ ተጠቀሙበት ብሎ ለውሃ ምናምን ማቋረጥ ይሰው ይተዋል። እያንዳንዷን አፈሯን ምናምን ገዝቶ ነው የሚሰራው። ስለዚህ ባለቤቱ ማን ነው? ፌዴራል መንገዶች ባለስልጣን። ሁለተኛ የሲቪል አቪዬሽን ኤርፖርት ሄዳችሁ ባህር ዳር አየር መንገድ ስትሄዱ የሚፈትሻችሁ ማን ነው? እስቲ ከታች የባህር ዳር ልጆች ካላችሁ እስቲ ከታች ጻፉልኝ እስቲ። ማን ነው የሚፈትሻችሁ? አማራ ልዩ ኃይል ነው? አማራ ፖሊስ ነው? ማን ነው የሚፈትሻችሁ? ባህር ዳር አየር ማረፊያ ስትገቡ ፌዴራል ፖሊስ። ያ ማለት ያ መሬቱ ያለፈበት ቦታ ምንድነው? ፌዴራል ፖሊስ ነው። ኦኬ ያ ማለት ያ ቦታውን ፌዴራል ምን ብሎታል? በሊዝ ገዝቶታል። ከምን ላይ? ከክልል ላይ። የ99 ዓመት ሊዝ ካለው የ99 ዓመት መብት አለ። አንተ አይመለከትም። ሌላ ልጠይቃችሁ። አሜሪካ ኤምባሲ ስትሄዱ በር ላይ ማን ነው የሚፈትሻችሁ? የኢትዮጵያ ፖሊስ ነው ወይስ የአሜሪካ ወታደር ነው የሚፈትሻችሁ? የሚነግረኝ አሜሪካ ኤምባሲ ገብቶ የሚያውቅ የአሜሪካ። ለምን? ያ መሬት ለአሜሪካ ተሰጥቷል። ባይዘዌ አንተ ሮጠህ አሜሪካ ኤምባሲ ገብተህ እጅህን ብትሰጥ እና አሜሪካ ኤምባሲ ውስጥ 5 ዓመት ብትኖር የአሜሪካ የመኖሪያ ፍቃድ ይኖርሃል ወይስ አይኖርም? እስቲ የሚነግረኝ። ይኖርሃል። ቢኮዝ የአሜሪካ ኤምባሲ ማለት አሜሪካ ማለት ነው። ኢትዮጵያ ውስጥ ሆነ የትም አንተ ሮጠ። ለምሳሌ አሁን አንድ ሰውዬ ብዙ ጄኔራሎች ጣሊያን ኤምባሲ ገብተው ነበር። ኦኬ መጨረሻ ጣሊያን ኤምባሲ 11 ዓመት ሲኖሩ ጣሊያን ዜግነት ሰጥታቸዋለች። ቢኮዝ ጣሊያን ሀገር እንዳሉ ስለሆነ ማለት ነው። ገባችሁ? ስለዚህ የስ መከላከያ ክልሉ ለቆ ይወጣል። ክልሉ ለቆ ግን ሲወጣ የት ነው የሚገባው? አዘዞ ካምፕ። አዘዞ ካምፕ አማራ ክልል ውስጥ ነው አይደለም። ሎኬሽኑ ነው እንጂ አማራ ክልል ባለቤትነቱ የፌዴራል ነው። ስለዚህ ክልሉ ለቆ ይወጣል። የስ ለቆ ይወጣል። ግን እዛው ጆሮ ስር ነው ያለው።
አሁን ገባችኋል? ስለዚህ አሁን ለቆ ይወጣል። ለቆ ወጣ ማለት ኦፕሬሽን አቆመ ነው። የትኛውም ድርድር በኢትዮጵያ እንግዲህ የትኛውም ሰሴሽን ኦፍ ሆስቲሊቲ ሲደረግ የህወሓት የፕሪቶሪያው ህገ መንግስቱ ተጠቅሷል። ይሄ አሁን እነዚህ የሚያደርጉት ህገ መንግስቱን ይጠቅሳል። ቢኮዝ ሎ ኦፍ ዘ ላንድ ስላለ ማለት በሱ መከላከያ አይ ቲንክ አይ ዶንት ኖ 60 ቤት ውስጥ ያለ አንቀጽ ይመስለኛል የመከላከያ መብቶች የሚባላል በየትኛውም ቦታ የመንቀሳቀስ መብት አለው። ልታግደው አይችልም። ስለዚህ ብልጽግና ምንድን ነው የሚለው? ኧረ ችግር የለም ወደ ካምፕ ግባ በቃ አለቀ። እነ ዘምሻ ከአማራ ክልል የሚወጣ መስሏቸው ጅሎች ናቸው። ስለዚህ ይህም ብሏል። አንድ ሁለተኛ ኢንዲፔንደንት ኢንቨስቲጌሽን ብሏል። ኢንዲፔንደንት ኢንቨስቲጌሽን ማለት ወንጀል አንተም ያኛውን ሰው ሰርታችኋል ተብላችሁ ስትታሙ ከሁለታችሁ ገለልተኛ የሆነ ሰው ያርግ ይላል። ቢቢሲ እኮ ኢንዲፔንደንት ኢንቨስቲጌተር ነው። ቢቢሲ ለምሳሌ 2500 የአማራ ሴት ህፃናት ወጣቶች ተደፍረዋል ሲል እኮ ኢንዲፔንደንት ኢንቨስቲጌተር እኮ። እነዚህ ጭንቅላታቸው ስለማይሰራ በመሀይምነት ውስጥ የታጠቡ ስለሆነ ኢንዲፔንደንት ኢንቨስቲጌሽን ሲባል የዩናይትድ ኔሽን ሪዞሉሽን ይመጣ የሴኩሪቲ ካውንስሉ ተሰብስቦ ኢትዮጵያ ውስጥ እናደርግ ብሎ ሪዞሉሽን አድርጎ አጥኒ ቡድን ምናምን አዋቅሮ የዩናይትድ ኔሽን ወታደር አስገብቶ ይሄ እኮ የሚከሰተው እኮ የፈረሰ ሀገር ላይ እኮ። ኦኬ 4 ኪሎ ተደራዳሪ ኃይል ኖሮ ሪዞሉሽን አይደረግም። ሪዞሉሽኑ በጉልበት ዩኤን ያን አካባቢ ይይዝና ከዛ በኋላ ነው የሚያደራድር ወይም የሚያወያይ ማለት ነው። ኦኬ እንትናም ባይዘው ይሄ የወያኔ ቅጥቅጦች ሱስ አለባቸው። እንትና ወጥቶ መሮ አንዴ ቢቢሲ ነው አልጀዚራ ላይ ሲጠይቅ as an Oromo Liberation Front leader we are always open for an independent investigation yet the government is always like backing up from this idea of independent investigation አለ። ለምን ወያኔ አንዴ ያስያዘቻቸዋል። ወያኔ ማለት የፖለቲካ ድንቁርና ውስጥ ያለ ስለሆነ የእሱ ተላላኪዎች ናለ አብሮ ነው የደነቆሩት። ኢንዲፔንደንት ኢንቨስቲጌሽን ማለት ኤኒዋን ካንተም ከመንግስት የሚያልሆነ አካል የሚያደርገው ኢንቨስቲጌሽን ኢንዲፔንደንት ኢንቨስቲጌሽን ነው። አምነስቲ የሚያደርገው ኢንዲፔንደንት ኢንቨስቲጌሽን ነው። ኢንዲፔንደንት ኢንቨስቲጌሽን መንግስትም ሳይፈቅድ አንተም ሳታቅ ኢንቨስቲጌት አድርጎ ይሄዳል ስራው ስለሆነ ማለት ነው። ለምሳሌ የምስራቅ አፍሪካ አምነስቲ ኢንተርናሽናል ኢንስት አፍሪካ ቀን ከሌሊት ኢንቨስቲጌት ነው የሚያደርገው። እንዴ እንዳለ የምታዩት የዜና ላይ የሚጻፉ እኮ እንዳለ እኮ የኢንዲፔንደንት ኢንቨስቲጌሽን ውጤቶች እኮ ናቸው። ይህን ያክል ሰው ተገሏል ሚል ዜና ሲቀርብ እኮ ኢሳን ኢንዲፔንደንት ኢንቨስቲጌሽን እኮ። ጃልማሮ ጅል ስለሆነ ወያኔ አንድ ኢንዲፔንደንት ኢንቨስቲጌሽን ማለት ዩናይትድ ኔሽን ሰላም አስከባሪ አስገብቶ ምናምን በሪዞሉሽን ተቋቁሞ ምናምን ነው የመሰለው። እና አንዴ ምን ብላ ጠይቀችሁ መሰላችሁ አንድ ጋዜጠኛ እንዴ እንትን በኢንዲፔንደንት ኢንቨስቲጌሽን እኮ ኦነግ እኮ ብዙ ሰው መጨፍጨፋችሁ እኮ ወጥቷል አለችው ማለት ነው። አይኑ ፍጥጥ ጥርሱ ግጥጣል። ያኔ ኪል ላይክ ቺክንስ ወይም እንደ ዶሮ ታጨዱ አማራዎች የሚለው ጽሁፍ እኮ ኢዛን ኢንዲፔንደንት ኢንቨስቲጌሽን። ጃልማሮ እኮ በየቀኑ በላዩ ላይ ማጥፋቱ ኢንዲፔንደንት ኢንቨስቲጌተሮች እኮ ጽፈውበታል። የት ኢዝ አስኪንግ ፎር ኢንዲፔንደንት ኢንቨስቲጌሽን። ኢንዲፔንደንት ኢንቨስቲጌሽን የሚጠይቅ ሰው ወንጀለኛ ሰው ነው፣ ወንጀል የሰራ ሰው ነው። ኦኬ ፋኖ ሆነ ኢንዲፔንደንት ኢንቨስቲጌሽን ምን የሚሉት ነገር እንዴ? ገዳይህን አታውቅም እንዴ? መንግስት ነው አሁን ብልጽግና ወጥቶ አዎ ኢንዲፔንደንት ኢንቨስቲጌሽን እንፈልጋለን ብሎ ኢንቨስቲጌተሮቹ ሲመጡ ገንዘብ ሰጥተ ምናምን ልታስጠፋ ትችላለህ። ምንድን ነው የምትለው? እኛ ተጨፍጭፈናል በድሮን ስለዚህ አፍሪካ ህብረት ኮንደምን ያርግልን፣ አፍሪካ ህብረት መንግስትን ኃላፊነት እንዲወስድ ተጠያቂ እንደሆነ ያርግልን ነው የምትለው። ኢንዲፔንደንት ኢንቨስቲጌሽን ማለት የችግሩ የጥፋቱ እኔም አካል ነኝ። ኦኬ ገባችሁ ጨዋታ? መጨረሻ ሚና ሰሴሽን ኦፍ ሆስቲሊቲ ያ ማለት ጦርነት ይቆም።
ጦርነት ከቆመ እና ትራንዚሽን ኦፍ ፓወር ዊዝ ኢን ቬሪ ዲሞክራቲክ ዌይ ይላል። ስልጣን ሽግግር በዲሞክራሲያዊ በሆነ መንገድ ይላል። ዲሞክራሲያዊ በሆነ መንገድ የሚደረግ የስልጣን ሽግግር ምን ይባላል? ከታች ጎበዝ ልጆች፣ በዲሞክራሲያዊ በሆነ መንገድ የሚደረግ የስልጣን ሽግግር ምን ይባላል? ይህን ያወቀ ይሸልማል። እኔው አላማራ ልጆች እናንተ ሰዓቱ ትውልድ ማለት ጋሺት የሚሉት ይሄ ሰዓቱ ነበልባሉ ትውልድ የሚሉት እውነታቸው ምርጫ ማለት እኮ ነው። ስለዚህ አፋብን ከንቅናቄ ወደ ፓርቲነት ትቀየራለሁ እያለ ነው። ኦኬ አሁን ገባችሁ? ስለዚህ ለመደራደር ራሱ አይ ቲንክ አፍሪካ ዩኒየን ቢቀበል ብሎ ቅልል ያለ ነገር ነው ይላል። 4 ነገር፣ አንደኛው መከላከያ ከክልሉ ይጣ። እንዲያውም ምን ብለዋል በደምብ ሲተርቱ ለሰላም ቀናኢነን፣ ሰላም ያስፈልገናል፣ በቃን ጦርነት ምናምን የሚል ቶን ያለው ነው የጻፉት። እዚያ አፋብን ለመደራደር ዝግጁ ነው። ሁሌ ደግሞ ለድርድር ስትዘጋጅ የጠየቀው ሁሉ አይመለስልም። ድርድር ማለት መስጠትና መቀበል። 4 ጥያቄዎች አንስቷል። ከ4ቱ 2ቱ ሊመለስለት ይችላል፣ 2ቱ ሊታጠፍበት ይችላል። ለድርድር ስትቀርብ፣ ድርድር ማለት ገበያ ላይ ለምሳሌ ለድርድር ስትቀርብ ገበያ ላይ ወይ ከአንተ ለምሳሌ በግ ለመግዛት ሄደህ 5000 ብር ብትባል አንተ ለመከራከርና ለመደራደር ስትገባ ከ5500 አድርገህ ልከፍል ትችላለህ። ሻጩ ደግሞ 7000 ብር ካለ ወደ 6000 ብር ዝቅ ሊያደርገው ይችላል። ተደራደራችሁ ይባላል። መስጠትና መቀበል ስለሆነ ማለት ነው። ስለዚህ አፋብን በምርጫ ለመሳተፍ ይፈልጋል ምናምን ድርድር ነው የጠየቀው። የሚጠየቀው የነበረው ምንድን ነው? እውነተኛ ታጋይ ቢሆን ነው። እውነተኛ ታጋይ ቢሆን ነው። ወንጀል ኢትዮጵያ ውስጥ እየተፈጸመ ነው። ወንጀል ፈጻሚ ኃይል ጋር አብራችሁ ተቀምጣችኋል። እኛ በኃይለ ሥላሴ ጊዜ ይሄ አፍሪካ ዩኒየን ሲመሰረት አማራው ኃይለ ሥላሴ ዋጋ የከፈሉበት ድርጅት ነው እና በዚህ ድርጅት ውስጥ ያላችሁ ይህን ያክል ጭፍጨፋ እየተደረገ እንዴት ዝም አላችሁ ነው። ዩ አድቮኬት አደራድሩኝ ብለህ እንዴት ትለምናለህ? ለምነህ ራሱን ቢስትባር ራሱ ማለት የመደራደር ፍላጎታቸውን ጽፈውታል። ያው ድሮ የሚታወቅ ነው፣ ጽፈውታል። እንደውም የሰሞኗ ጦርነት ለመደራደር አቅም አለን የሚል መሰለኝ አቴንሽን መሳቢ። ከዛ በኋላ አደራድሩኝ ብለህ እንዴት ትለምናለህ? ያነሱት ጥያቄዎች ራሱ በጣም ትንሽ ጥያቄዎች ናቸው። እንዴ አብይ በጣም እድለኛ ነው። እንደውም አብይ አስደገመባቸው ነው ለኔ ያልኩት። የማ የድግምት ነው የሚመስለው። ስለዚህ አፋድና አፋብን ጸባቸው የነበረው እኔ ልደራደር የሚል የመቅደምና የተከታይነት ጸብ እንጂ የዓላማ ልዩነት ያላቸው አይመስለኝም። ስለዚህ አሁን ያለንበት ሲቹዌሽን ይህንን ይመስላል። አማራው ከዚህ የከበባ ስሜት ውስጥ ከዚህ የእብደት ስሜት ውስጥ ሰብሮ መውጣት አለበት። ስለዚህ አፋህድን ተደራደረ ምናምን እያልክ ማንም እዚህ እንዳትናገር። አንድ ነህ አንተ፣ እድል ስላልሰጠ ነው እንዴ። እንደውም ከአፋህዶች ከሚጣሉት ለምን እኛ ሳንደራደር ጥላችሁን ተደራደራችሁ ነው የሚመስለው። በጣም ነው የሚያሳፍረው። በጣም ነው የሚያሳፍረው። ትግሉ ከደከማችሁ ውጡ። አፋብን ሚኒሻዎች፣ የአፋብን ታጣቂዎች መውጣት ትችላላችሁ። ትግሉ ይቀጥላል። ስለዚህ በዚህ ላይ በደንብ መወያየት ያስፈልጋል። ማንበብ አንብቡት። ምንም እኛ ምን ማንበብ ሳይሆን እስቲ ዘርዓ ያዕቆብ መዓዛ ዘርዓ ያዕቆብ አለ ዘርዓ ያዕቆብ አለ። እስቲ የመዓዛን በቃ የኔን ሐሳብ የመዓዛን ንግግር አሰምተህ በቃ የትኛው ነው የመዓዛን ንግግር? ስለዚህ ስለአሁኑ እንትን ደብዳቤ ለአፍሪካ ህብረት የተጻፈው ስለ ድርድሩ ማለት ነው። እሱም በቃ አመሰግናለሁ።
ቴንክ ዩ